26ኛ እንውሰድ። if 4 gram of H2 reacts completely with O2 according to H2 plus O2 gives us 2H2 the mass of water formed is ይሄ ደግሞ ምንድነው የሚለን የማስ ማስ ሪሌሽንሺፕ ስቶኪዮሜትሪክ ነው የጠየቀን። ኤ 18 ግራም ይለናል፣ ቢ 36 ግራም፣ ሲ 24 ግራም፣ ዲ 12 ግራም። ምን ማድረግ ነው? በማስ ማስ ሪሌሽንሺፕ መጀመሪያ ባላንስ መሆኑን ቸክ ማድረግ። ስለዚህ ባላንስ የሆነ ኬሚካል ኢኩዌሽናል ቀጥለን ደግሞ የተሰጠንን ከፎርሙላው አናት ላይ መጻፍ። ከዛስ ከተሰጠነ ማስ ታች ደግሞ ሞላር ማስ ማስቀመጥ። ቀጥሎ ደግሞ ምን አለ? ሪኳየርዱ ደግሞ በኤክስ ከላይ ነው እንወክላለን። ቀጥለን ደግሞ ለሪኳየርዱ ቶታል ሞላር ማስ እንፈልጋለን ማለት ነው። ስለዚህ የሃይድሮጂን 2H2 ነው የሚለና የሃይድሮጂን ሞላር ማስ ስንት ነው? 2 ነው። የሃይድሮጂን ሞላር ማስ 2 አለና 2 ሲባዛ በ2 4 ግራም ፐር ሞል እንላለን። ምክንያቱም የአንድ ሃይድሮጂን 1 ሞላር ማስ አለው። አጠቃላይ 4 ሃይድሮጂን አለኝ 4 ግራም ፐር ሞል ይሆነኛል ማለት ነው። የውሃ ደግሞ የዋተር ሞለኪውል 2 ሲደመር 18 ግራም ፐር ሞል አለ። 2 ዋተር ሞለኪውል ይኖረኛል 36 ግራም ፐር ሞል ይኖረናል ማለት ነው። ከዛስ ምን እናደርግ? ጊቨን ማስ ሲካፈል ለቶታል ሞላር ማስ እኩል ይሆናል ሪኳየርድ ማስ ሲካፈል ለቶታል ሞላር ማስ 4 ግራም ሲካፈል ለ4 ግራም ፐር ሞል እኩል ይሆናል ኤክስ ሲካፈል ለ36 ማድረግ ነው። ከዚያ ያለው ክሪስ ክሮስ ጉዳይ ይሆናል። ሲምፕሊ ብናካፍል 4 ሲካፈል 4 1 እናገኛለን። 1 እኩል ይሆናል ኤክስ ኦቨር 36 ይሆናል። ኤክስ እኩል ይሆናል 1 ሲባዛ በ36 ግራም ይሆናል ማለት ነው። ምርጫ ኤ 18 ግራም ይለናል። ምርጫ ቢ 36 ግራም፣ ምርጫ ሲ 24 ግራም፣ ምርጫ ዲ 12 ግራም። መልሳችን ምን ይሆናል? ቢ 36 ግራም ይሆናል ማለት ነው። 27ኛ እንመልከት። which of the following has the highest first ionization energy ይለናል። አሁን ኤ ሊቲየም፣ ቢ ቤሪሊየም፣ ሲ ቦሮን፣ ዲ ካርበን። highest first ionization energy ለማለት ምንድነው የሚያስፈልግ ካለ ስሞለስት አቶሚክ ራዲየስ ያለው መፈለግ። ሌላስ ሃይስት ኢፌክቲቭ ኒውክሊየር ቻርጅ ያለውን መፈለግ። ሌላስ ሞር ስቴብል የሆነውን መፈለግ። እነዚህን መፈለግ ነው ያለብን። እነዚህን ካገኘነ ምን ይሆናል ማለት ነው? ሃይስት ፈርስት አዮናይዜሽን ኤነርጂ ይሆናል ማለት ነው። ከነዚህ ውስጥ ደግሞ ሊቲየም፣ ቤሪሊየም፣ ቦሮን፣ ካርበን ይላል። ከአራቱ ውስጥ ዝቅተኛ የሆነ አቶሚክ ሳይዝ ያለው ማን ነው? ካርበን ነው። በዚህ የተነሳ ፈርስት አዮናይዜሽን ኤነርጂ ትልቅ የሆነው የካርበን ይሆናል ማለት ነው። የ27ኛው ምርጫ ዲ ይሆናል ማለት ነው። 28ኛ the hybridization of carbon in methane is A SCP፣ B SCP2፣ C SCP3፣ D DSCP2 ይለናል። ምን እናድርግ? ይሄን ለማግኘት ብዙ መልስ ሳንለፋ ቫላንስ ኤሌክትሮን ሪፐልሽን ቲዮሪን ከሃይብሪዳይዜሽን ቲዮሪ ጋር ማገናኘት ነው። እሺ ያን ውሰድ። AX2 ቫላንስ ኤሌክትሮን ሪፐልሽን ካለ ኤስሲፒ ማለት ነው። ኤክስ3 ከሆነ ኤስሲፒ2 ማለት ነው። ኤክስ4 ከሆነ ኤስሲፒ3 ይሆናል። ኤክስ5 ከሆነ ደግሞ ኤስሲፒ3ዲ ይሆናል። ኤክስ6 ከሆነ ኤስሲፒ3ዲ2 ይሆናል። ኤክስ4ኢ ከሆነ ደግሞ ኤስሲፒ2ዲ ይሆናል ማለት ነው። አሁን ሚቴንን ፎርም መስራት። ሚቴን ስንሰራ አንድ ሴንተር አተም አለ። 4 ተርሚናል አተሞች በሲንግል ቦንድ ተያይዘዋል። ምንም አይነት ሎን ፔር ኤሌክትሮን የለውም። ይህ አይነት ባላንሽል ኤሌክትሮን ሪፐልሽን ደግሞ ስናገኘው ስንት ነው? ኤክስ4 ይሆናል ማለት ነው። ኤክስ4 የሚሆን ከሆነ ምን ይሆናል? ኤስሲፒ3 ይሆናል ማለት ነው። ስለዚህ ምርጫ ኤ ኤስሲፒ ሊሆን አይችልም። ምርጫ ቢ ኤስሲፒ2 ሊሆን አይችልም። ምርጫ ሲ ኤስሲፒ3 ይለናል። ምርጫ ሲ መልሳችን ይሆናል ማለት ነው። 29ኛ እንውሰድ። ፎር ዘ ሪአክሽን ካልሲየም ካርቦኔት gives us calcium oxide plus carbon dioxide if 100 gram of calcium carbonate decomposes completely the volume of carbon dioxide at SCTP is approximately A 11.2 B 22.4 C 44.8 D 67.2 ይለናል። ይሄ ደግሞ ምንድነው? የማስና የቮሊዩም ሪሌሽንሺፕ ስቶኪዮሜትሪ ላይ በመናየው የማስና የቮሊዩም ሪሌሽንሺፕ አለ። የምንናርክ ለማስ ማን ሰጥቶኛል? ካልሲየም ካርቦኔት ሰጥቶናል። ባላንስድ የሆነ ኬሚካል ኢኩዌሽን ነው። ስለዚህ 100 ግራምን ከካልሲየም ካርቦኔት አናት ላይ እናስቀምጣለን። ቀጥለንስ ቶታል ሞላር ማስ ለማሱ እንፈልጋለን። የካልሲየም ካርቦኔት ቶታል ማስ 100 ግራም ፐር ሞል ይሆናል። ተጠየቀው ምንድነው? ቮሊዩም የማን የካርቦን ዳይኦክሳይድ። የካርቦን ዳይኦክሳይድ ቮሊዩም ከላይ ላይ ኤክስ እንላለን። ለዚህ ደግሞ ቶታል ሞላር ቮሊዩም እንፈልጋለን። ቶታል ሞላር ቮሊዩም ማለት ኮኤፊሺየንት ሲባዛ በ2.4 ሊትር ፐር ሞል። ስለዚህ 1 ሲባዛ በ2.4 ሊትር ፐር ሞል እናገኛለን። ከዛ ምን እናርክ? ጊቭን ማስ ሲካፈል ለቶታል ሞላር ማስ እኩል ይሆናል ሪኳየርድ ሲካፈል ለቶታል ሞላር ማስ እናረጋለን። እዚህ ምትናረግ 100 ሲካፈል ለ100 እኩል ኤክስ ሲካፈል ለ22.4 100 ለ100 አንድ ይመጣል። ስለዚህ ክሪስ ክሮስ እናረግ ኤክስ ኢኳልስ ቱ 22.4 ሊትር እናገኛለን ማለት ነው። የ29ኛው መልስ ቢ። 30ኛ እንመልከት። which statement correctly explains the Le Chatelier's principle? ቀደም ብለናል። ይሄን የተወሰነ ለማስታወስ እንሞክራለን። ኤ
equilibrium always favor products. B. A system at equilibrium opposes imposed changes. C. Catalyst shifts equilibrium. D. pressure affects only liquid. ስለዚህ መጀመሪያ ሊትራል ፕሪንሲፕልን ለማስታወስ እንሞክር። when a chemical system at equilibrium is disturbed it returns to equilibrium by counteracting. ስለዚህ ኢኩሊብሪየም ስንል የሆነ ዲስተርባንስ አፕላይ ካረገነ ያንን ለማስታገስ በሚችል ሳይድ በኩል ካውንተራክት ያደርጋል። እሺ ከዛ ውስጥ ምርጫ ኤ ምንድነው የሚለና ኢኩሊብሪየም ኦልዌይስ ፋቮር ፕሮዳክት። አይ ይሄ ፋቮር ፕሮዳክት ከሆነ ኦፕቲመም ኮንዲሽን ይባላል እንጂ ወደ ሪአክታንት ሳይድ በኩልም ኢኩሊብሪየም ሽፍት ስለሚያደርግ መልሳችን ኤ ሊሆን አይችልም። ሲደሞ ምንድነው የሚለና ካታሊስት ሽፍት ኢኩሊብሪየም። ካታሊስት ኢኩሊብሪየም ኮንስታንት ሞድ ኢኩሊብሪየም ኮንሰንትሬሽን ምንም አይነት ኢፌክት ስለሌለው ምርጫ ሲ ሊሆን አይችልም ማለት ነው። ምርጫ ዲ ካየነ ፕሬሸርስ አፌክትስ ኦንሊ ሊኩዊድ። ፕሬሸር እንደውም ሶሊድ እና ሊኩዊዶች ላይ ብዙ ጊዜ ኢፌክት የለውም ከኮምፕሬሲቢሊቲ አንፃር ጋር ስለምናገናኝ ማለት ነው። ኦንሊ አፌክትስ ጋዥ። ስለዚህ ዲ መልስ ሊሆን አይችልም ማለት ነው። የቀረን ማን ነው? ቢ ነው የሚሆነው። a system at equilibrium opposes imposed changes። አዎ ኢኩሊብሪየም ላይ የሆነ ስትረስ አፕላይ ለማድረግ እሱን ለመቃወም ሲል ሽፍቲንጉን ጭማሪው ለመቃወም ሲል ለዛ የሚያደርገው ለውጥ ምን ብለን እንጠራዋለን? ኢኩሊብሪየም ብለን እንጠራዋለን ማለት ነው። 30ኛው መልሳችን ቢ ይሆናል ማለት ነው። አንደኛን እንመልከት። which of the following ions has the largest ionic radius? የቅድሙ አይነት ጥያቄ ነው። መጀመሪያ ስንሳካ የጠየቅነው ጥያቄ A Na+፣ B Mg2+፣ C Al3+፣ D F-። ionic radius ነው የሚለና ionic radius መጀመሪያ ቴስት የምናደርገው ምንድነው? አይዞ ኤሌክትሮኒክ ናቸው ወይስ አይደለም የሚለውን ቼክ ማድረግ ነው። አይዞ ኤሌክትሮኒክ ናቸው እዚህ የተሰጠነ ምርጫዎች ላይ። ከዛ ምን ማለት ነው? ላርጀስት አዮኒክ ራዲየስ ነው የተባልነው። ትንሽ ነምበር ኦፍ ፕሮቶን ያለው ማን ነው የሚለውን መወሰድ ነው። ትንሽ ነምበር ኦፍ ፕሮቶን ያለው ፍሎራይድ አየን ነው። ትንሽ ነምበር ኦፍ ፕሮቶን ካለ ትልቅ የሆነ አዮኒክ ራዲየስ ስላለ ማለት ነው። ስለዚህ ለዚህ ምርጫ 31ኛው ዲ። 32ኛው እንመልከት። which element has the greatest metallic character? በሜታሊክ ካራክተር ግሬቴስት የሆነው የትኛው ነው የሚለን ነው። ስለዚህ ሜታሊክ ካራክተር ለማየት ዳይሬክትሊ ፕሮፖርሽናል ቱ አቶሚክ ራዲየስ። ከፍተኛ አቶሚክ ራዲየስ ካለ ከፍተኛ ሜታሊክ ካራክተር አለ፣ ዝቅተኛ አቶሚክ ራዲየስ ካለ ዝቅተኛ ሜታሊክ ካራክተር አለ የሚለውን ፕሪንሲፕል መውሰድ ማለት ነው። ኤ ኤንኤ ይለናል፣ ሶዲየም፣ ቢ ኤምጂ ማግኒዚየም፣ ሲ አልሙኒየም፣ ዲ ሲሊከን ይለናል። በአንድ ፔሪድ ነው የሚገኙት፣ በአንድ ፔሪድ ይገኛሉ። አክሮስ ፔሪድ ደግሞ ምን ይቀንሳል? አዮኒክ ራዲየስ ወይም አቶሚክ ራዲየስ አቶሚክ ሳይዝ ይቀንሳል። ያ ማለት ትንሽ ሳይዝ ያለው ሲሊከን ነው፣ ትልቅ ሳይዝ ያለው ደግሞ ሶዲየም ነው ማለት ነው። ትልቅ ሳይዝ ካለ ትልቅ ሜታሊክ ካራክተር አለ። ስለዚህ 32ኛው መልሳችን ኤ ይሆናል ማለት ነው። 33ኛ እንመልከት። the number of neutrons in Fe mass number is 56 and atomic number is 26 ይለናል። A 26፣ B 30፣ C 56፣ D 82። ስለዚህ ማስ ነምበርን ተነስቼ ኒውትሮን መወሰን ነው ማለት። ለዚህ ደግሞ ጀነራል ፎርሙላ አለው። ማስ ነምበር ኢዝ ኢኳልስ ቱ ፕሮቶን ሲደመር ኒውትሮን እናደርጋለን ማለት ነው። ፕሮቶን ሲደመር ኒውትሮን ካረግነ ኒውትሮን መፈለግ ቀላል ነው። ኒውትሮን እኩልናል ማስ ነምበር ሲቀነስ ፕሮቶን ማድረግ ነው ማለት። ስለዚህ ኒውትሮን እኩል 56 ሲቀነስ 26 እኩልናል 30 ይሆናል ማለት ነው። የ33ኛው መልስ ምርጫ ቢ ይሆናል ማለት ነው። 34ኛ እንመልከት። which of the following is paramagnetic? A ኒየን፣ ቢ ማግኒዚየም አየን፣ ሲ ኦክሲጅን ሞለኪውል፣ ዲ ዚንክ አየን። መጀመሪያ እዚህ ፓራማግኔቲክ እና ዲያማግኔቲክ ምንድነው የሚለውን ዲፋይን እናርክ። ፓራማግኔቲክ ማለት ሞለኪውልስ ዊዝ አምፔርድ ኤሌክትሮን፣ ሞለኪውል ሁሉ አምፔርድ ኤሌክትሮን ካለው እሱ ምን እንላለን? ፓራማግኔቲክ። ዲያማግኔት ደግሞ ሞለኪውል ሆኖ ሁሉም ኤሌክትሮኖቹ ፔርድ ከሆኑ ደግሞ ዲያማግኔቲክ እንላለን። ስለዚህ ምንድነው የሚለን? ሞለኪውል ነው የሚለን። አሁን ከዚህ ተሰጡና ግን ኒየንም ማግኒዚየም አየንም ዚንክ አየንም ሁሉም ምኖች ናቸው? ሲንግል አተሚክ አዮኖች ናቸው ወይም ሲንግል አተሞች ናቸው። ሲንግል አተም ከሆነ ስለ ፓራማግኔቲክ እና ዲያማግኔቲክ ማውራት ይከብድናል ማለት ነው። ምክንያቱም ሞለኪውል ጋር የተገናኘ ስለሆነ ሞለኪውል ብቻ የሆነው ማን ነው? ኦክሲጅን ሞለኪውል ነው። ስለዚህ መልሳችን ሲ ይሆናል። ግን ደግሞ ሁሉም ሞለኪውሎስ ቢሆኑ ካለም የሞለኪውላር ኤሌክትሮን ኮንፊግሬሽንን መንገድ መከተል ነው። ለምሳሌ ለወርዛን 14 ኤሌክትሮን ለሆነ ምን እንጠቀማለን? ሲግማ 1 ሲግማ 1s ሲግማ 1s ስታር ሲግማ 2s ሲግማ 2s ስታር ከዛ ደግሞ ዲጀነሬት ኦርቢታሎች ይኖራሉ። ፓይ 2 ፒዋይ ፓይ 2 ፒዜድ ቀጥለን ሲግማ 2 ፒኤክስ ይመጣል። ከዛ ዲጀነሬት ኦርቢታሎች ይከተላሉ። ፓይ ስታር 2 ፒዋይ ፓይ ስታር 2 ፒዜድ ከዛ ደግሞ ምን ይቀጥላል? ሲግማ ስታር 2 ፒኤክስ። ኤሌክትሮን ከ14 እና ከዛ በታች ከሆነ ማለት ነው። ከ14 በላይ ከሆነ ደግሞ ራሱን የቻለ ህግ አለው። የ11ኛ ክፍል ቴክስት ላይ የሚገኝ ነው። ሲግማ 1s ሲግማ 1s ስታር ሲግማ 2s ሲግማ 2s ስታር
ከዛ ሲግማ ቱ ፒ ኤክስ አለ። ከዛ ዲጀነሬት ኦርቢታሎች ይከተላሉ። ፓይ ቱ ፒ ዋይ፣ ፓይ ቱ ፒ ዜድ ከዛ አሁንም ዲጀነሬት ኦርቢታሎች ይከተላሉ። አንታይ ማለት ነው። ፓይ ስታር ቱ ፒ ዋይ፣ ፓይ ስታር ቱ ፒ ዜድ ይኖረናል። ከዛ ሲግማ ስታር ቱ ፒ ኤክስ ይኖረናል። በዚህ ቴስት ማንን ኦክሲጅን ቸክ እናድርገው። ኦክሲጅን ቶታል ኤሌክትሮኑ ስንት ነው? 16። ለምን? የአንደኛው ኦክሲጅን አተም 8 ነው፣ የሌላኛው ኦክሲጅን አተም 8 ነው። የሞሌኩሉ አጠቃላይ 16 ኤሌክትሮኖች ይኖሩታል። ይሄን ዲስትሪቢዩት ማድረግ ነው። ሲግማ 1 ኤስ 2፣ ሲግማ 1 ኤስ ስታር 2፣ ሲግማ 2 ኤስ 2፣ ሲግማ 2 ኤስ ስታር 2፣ ሲግማ 2 ፒ ኤክስ 2። ከዛ ዲጀነሬት ኦርቢታል ፓይ 2 ፒ ዋይ 2 እና ፓይ 2 ፒ ዜድ 2። ከዛ ደግሞ ሌላ ዲጀነሬት ኦርቢታል ስታሮች ይኖርናል ማለት ነው። ፓይ ስታር ቱ ፒ ዋይ እና ፓይ ስታር ቱ ፒ ዜድ አይደለም። ሁለት ይቀረኛል። የቋራቸው አንድ ዲጀነሬት ማለት እኩል ኢነርጂ ስላላቸው አንዳንድ ኤሌክትሮን ሼር እናደርጋቸዋለን። ስለዚህ 2 አምፒየር ኤሌክትሮኖች ኦክሲጅን ሞሌኩል ላይ ስለሚገኙ ፓራማግኔቲክ የሆነው ማን ነው? ኦክሲጅን ሞሌኩል ይሆናል ማለት 34ኛ 35ኛ እንመልከት። ዘ ቦንድ አንግል ኢን NH3 is approximately A 180 ዲግሪ፣ B 120 ዲግሪ፣ C 109.5 ዲግሪ፣ D 107 ዲግሪ። ይሄ ደግሞ ቦንድ አንግል ለማግኘት ሼፖችን ማስታወስ እንሞክር። AB3E የሆነ ሼፕ ቢኖረኝ ወይም A3E ቢኖረና ትራይጎናል ፒራሚዳል ሼፕ ይሆናል። የዚህ አንግል ደግሞ 107 ዲግሪ የሆነ ቦንድ አንግል ይኖረዋል። AB2 ከሆነ ደግሞ ሼፑ ሊኒየር ሼፕ ነው። ሊኒየር ሼፕ ከሆነ ሞሌኪሉ 180 ዲግሪ የሆነ ቦንድ አንግል ይኖረዋል ማለት ነው። AB3 ከሆነ ትራይጎናል ፕላናር ይሆናል፣ 120 ዲግሪ ቦንድ አንግል ይኖረዋል። AB4 ብንል ደግሞ ቴትራ ሄድራል ወይንም 109.5 ዲግሪ ቦንድ አንግል ይኖራል። አሁን NH3 ከነዚህ ጋር ማገናኘት ነው። NH3 ካየነ 3 ተርሚናል አተሞች ከቦንድ ጋራ አንድ ሴንተር አተም አንድ ሎን ፔር ኤሌክትሮን ይኖረኛል። ይህ ስትራክቸር ደግሞ ምንድነው? AB3E ነው ወይንም ትራይጎናል ፒራሚዳል ሼፕ ነው። ትራይጎናል ፒራሚዳል ሼፕ ደግሞ በአብዛኛው 107 ዲግሪ ቦንድ አንግል ይኖራቸዋል ማለት ነው። የ35ኛው ጥያቄ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። 36ኛ እንመልከት። which molecule has a linear geometry? A NH3፣ B H2O፣ C CO2፣ D CH4 ይለናል። ስለዚህ ምን እናደርግ? NH3 ምን አይነት ሼፕ አለው የሚለውን ለመወሰን መጀመሪያ አሬንጅመንቱን ማየት ነው። NH3 የምንለው AB3E የሆነ አሬንጅመንት አለው። ያ ማለት ትራይጎናል ፒራሚዳል ነው። ቢ ደግሞ H2O እንመልከት። AB2E2 ሼፕ ነው። ይሄ ደግሞ V ሼፕ ነው። ሲን ብንመልከት ካርቦን ዳይኦክሳይድ AB2 ታይፕ ነው፣ ሊኒየር ሼፕ ነው። ደግሞ CH4 ታይፕ ነው፣ AB4 ማለት ታይፕ ይሆናል። ያ ማለት ቴትራ ሄድሮን ይሆናል ማለት ነው። ስለዚህ ሊኒየር ሼፕ የሆነ ማን ነው? ካርቦን ዳይኦክሳይድ ሊኒየር ሼፕ ይኖረዋል ማለት ነው። 37ኛው ጥያቄ ብንመለከት ዘ ስትሮንገስት ኢንተርሞለኩላር ፎርስ ኢን ዋተር ይልና ኤ ለንደን ፎርስ፣ ቢ ዳይፖል ፎርስ፣ ሲ ሃይድሮጂን ቦንዲንግ፣ ዲ አዮኒክ አትራክሽን። ስለዚህ በውሃ ላይ የምናገኘው ፎርስ ኦፍ አትራክሽን ምንድነው? ወይም ደግሞ ኢንተርሞለኩላር ፎርስ በሃይድሮጅን እና በኦክሲጅን መካከል የሚፈጠር ፎርስ ኦፍ አትራክሽን ነው። በሃይድሮጅን እና በኦክሲጅን፣ በሃይድሮጅን እና በፍሎሪን፣ በሃይድሮጅን እና በናይትሮጅን ደግሞ የሚፈጠር ፎርስ ምን ይባላል? ሃይድሮጅን ቦንዲንግ ይባላል። ስለዚህ ለዚህ መልሳችን ምርጫ ሲ መልሳችን ይሆናል ማለት ነው። 38ኛ እንመልከት። which compound has the highest boiling point ይለናል። A CH4፣ B NH3፣ C HF፣ D H2። ከዚህ ላይ ምን እናደርጋለን? መጀመሪያ ነን ፖላሮችን እናወጣለን። ነን ፖላሮቹ ዝቅተኛ የሆነ ቦይሊንግ ፖይንት ስላላቸው ምርጫ ኤ ምንድነው? CH4 ነው። ስለዚህ ምርጫ ኤ ከምርጫ ውስጥ ይወጣል ማለት ነው። ቢ ሲ ዲ ካየነ ሁሉም ሃይድሮጂን ቦንዲንጎች ናቸው። እነዚህ ደግሞ ሃይድሮጂን ቦንዲንጎች ከሆኑ በምንድነው የምናወዳድራቸው? እነዚህን መጀመሪያ ባላቸው ምን ኔትወርክ ወይም ደግሞ ማስ በማሳቸው እናያለን ማለት ነው። አሁን NH3 እና HFን ብንመለከት ሞር ማስ የሚኖረው ማን ነው ካለ ከፍተኛ ማስ ማን ይኖረዋል? HF ከፍተኛ ማስ ይኖረዋል። ስለዚህ NH3 ከHF ያነሰ ይሆናል። NH3 እናስወጣለን ማለት ነው። ማን ይቀርናል? HF እና H2O ይቀርናል ማለት ነው። HF እና H2Oን ካየነ ሁለቱንም ኮምፔር ስናደርግ የበለጠ ደግሞ ሃይድሮጂን ቦንዲንግ ኔትወርክ የሚሰራ ማን ነው የሚለውን እንመለከታለን። የበለጠ ሃይድሮጂን ቦንዲንግ የሚሰራው ማን ይሆናል? H2 ይሆናል ማለት ነው። ስለዚህ ሃይስት ቦይሊንግ ፖይንት ያለው ማን ይሆናል? H2 ይሆናል ማለት ነው። በቦይሊንግ ፖይንት አወዳድሩ ብንባል ዝቅተኛው CH4 ይሆናል። ከዛ NH3 ይቀጥላል። ከዛ HF ይሆናል። ከዛ ትልቅ የሚኖረው ደግሞ H2O ከፍተኛ የሆነ ቦይሊንግ ፖይንት። 39ኛ እንመልከት። the empirical formula of C6H12O6 is A CH2O፣ B C2H4 O2፣ C C6H12O6፣ D CHO ይለናል። ኢምፒሪካል ፎርሙላ ማለት ዘ ሲምፕለስት ፎርሙላ እንግዲህ አቃለን
ሲምፕል የሆነው ፎርሙላ የምንፈልግበት ስርዓት ነው ኢምፔሪካል ፎርሙላ የምንለው። እሱን ኢምፔሪካል ፎርሙላ ለማግኘት ኮመን የሆነ ቁጥር መውሰድ ነው። ምን አለን? ካርበን ላይ 6 አለ፣ ኦክሲጅን ላይ 6 አለኝ ማለት ነው። ከዛ ምን አለ? ሃይድሮጅን 12 አለ። እሱ 2 ሲባዛ በ6 6 የጋራቸው 6 ቁጥር ይሆናል። 6 ብናካፍለው 6 ለ6 1 12 ለ6 2 ኦ 6 ለ6 1 ስለዚህ CH2O ይሆናል ማለት ነው መልሳችን። አርባኛ what is the molarity of a solution? molarity of a solution containing 0.5 mole of solute in 250 milliliter of solution. A 0.5 molar, B 1 molar, C 2.2 molar, D 4 molar። ስለዚህ ሞል ተሰጥቶኛል፣ ቮሊዩም ተሰጥቶኛል። ቀላል ዝም ብሎ ሲምፕሊ የማካፈል ጉዳይ ይሆናል ማለት ነው። ምክንያቱም ሞላሪቲ ማለት ሞል ሲካፈል ለቮሊዩም ስለሆነ ማለት ነው። ቮሊዩሙን ወደ ሊትር እንቀይራለን። 250 ሚሊ ሊትር አለ፣ ወደ 0.25 ሊትር ይመጣልናል ማለት ነው። ስለዚህ ሞላሪቲ እኩል ይሆናል 0.5 ሞል ሲካፈል 0.25 ሊትር። ይሄ ደግሞ 2 ሞላር ይመጣልናል ማለት ነው። ምርጫ ሲ ይሆናል መልሳችን ማለት ነው። which gas law states that pressure is inversely proportional to volume? A Charles law, B Boyle's law, C Avogadro's law, D Graham's law። ቦይልስ ሎው ምንድነው የሚለው ለማየት እንሞክር። ቦይልስ ሎው ስቴትስ that the volume of a fixed mass gas is inversely proportional to the pressure at a constant temperature። ኮንስታንት ቴምፕሬቸር ላይ ቮሊዩም እና ፕሬሸር ያላቸው ግንኙነት ኢንቨርስሊ ነው የሚለና እዚህ ተነስተን ፎርሙላ ድራይቭ ብናደርግ P1 V1 P2 V2 እናገኛለን። ቻርልስ ሎውስ ምንድነው ካልነ ስቴት that volume of a fixed mass of gas at constant pressure varies directly with the Kelvin temperature። ይሄ በሌላ ቋንቋ ቮሊዩም ከቴምፕሬቸር ጋር ዳይሬክትሊ የሆነ ፕሮፖርሽናል ናቸው፣ ነገር ግን ፕሬሸር ኮንስታንት መሆን አለበት የሚል ፕሪንሲፕል ነው። ያን ከወሰድ ወይም ህግ ነው። ምን እናገኛለን? ማቴማቲካል ፎርሙላ V1/T1 V2/T2 ሚል ፎርሙላ እናገኛለን ማለት ነው። ሌላኛው ምን አለን? አቮጋድሮስ ሎ ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ ዘ ነምበር ኦፍ ሞል። ይሄ ደግሞ ቮሊዩምን ከነምበር ኦፍ ሞል ጋራ ማገናኘት ነው። V ዳይሬክትሊ ፕሮፖርሽናል ቱ ኤን ማለት ነው። ቪ ከኤን ጋራ ዳይሬክትሊ ፕሮፖርሽናል። ይሄ ምን ፎርሙላ ይሰጠናል? V1/N1 N ወይንም V N ታይምስ ኬ ሚል እናገኛለን ማለት ነው። ሌላኛው ደግሞ ሶስተኛው ግራሃምስ ሎ፣ ይሄም አራተኛው ግራሃምስ ሎ ይኖረናል። rate of diffusion of a gas R is inversely proportional to the square root of its density or molar mass. R1 is equals to 1 over square root of D1 and R1 is equals to 1 over square root of M1 ማግኘት እንችላለን። R2 ካልነ ደግሞ R2 is equals to square root of 1 over D2 and R2 is equals to square root of 1 over M2 ማለት እንችላለን። ስለዚህ የሁለቱን ሬሽዮ ብንወስድ R1 over R2 is equals to square root of D2 over D1 or R1 over R2 is equals to square root of M2 over M1 ሚል ማቴማቲካል ሪሌሽን ይሰጠናል ማለት። ጥያቄያችን የሚለን ምንድነው? ኢንቨርስሊ ፕሮፖርሽናል የሆነው ማን ፕሬሸር ከቮሊዩም ጋራ የሚል ነው ጥያቄው። መልሳችን ቦይልስ ሎው ይሆናል ማለት ነው። 42ኛ at constant pressure increasing temperature causes A volume to decrease, B volume to increase, C pressure to increase, D density to increase። አሁን ቅድም ካወራነው ጋራ ከ41ኛው ጋራ ኦልሞስት የሚመሳሰል ነው። ቻርልስ ሎውን ነው እዚህ ላይ አፕላይ የምናደርገው። ቮሊዩም ዳይሬክትሊ ፕሮፖርሽናል ቱ ቴምፕሬቸር የሚል ፕሪንሲፕል አለና ስለዚህ ቴምፕሬቸር ከጨመረ ቮሊዩም ይጨምራል ማለት ነው። ስለዚህ 42ኛው መልሳችን ቢ ይሆናል ማለት ነው። 43ኛ which gas diffuses fastest ይለናል። A O2 B N2 C H2 D CO2 ይለናል አይደል? ከዚህ ላይ ምን ማድረግ ነው? ግራምስ ሎውን አፕላይ ማድረግ ነው። ግራምስ ሎ ምን ይለናል? R is equals to square root of 1 over M2 ይለናል። ምንድነው? ትልቅ የሆነ ሞላር ማስ ካለ ሬት ኦፍ ዲፊዥኑ ትንሽ ይሆናል ማለት ነው። ትንሽ የሆነ ሞላር ማስ ካለ ሬት ኦፍ ዲፊዥኑ ትልቅ ይሆናል። ይሄ ደግሞ ሞላር ማስ ማወዳደር ማለት ነው። A 32 ሞላር ማስ አለው፣ B 28 ሞላር ማስ አለው፣ C 4 ሞላር ማስ አለው፣ D CO2 ደግሞ 44 ሞላር ማስ አለው። ትንሽ የሆነ ሞላር ማስ ያለው ፋስተስት የሆነ ዲፊዝ ያደርጋል። ስለዚህ መልሳችን H2 ይሆናል ማለት ነው። እሺ 44ን ካየነ the volume of pH for 1 times 10 raised to minus 9 molar H plus solution is approximately A9 B8 C7 D slightly less than 7 ይለናል። ምን ማድረግ ነው? pH is equals to negative log of 10 to the power of minus 9 ይሄ ደግሞ 9 ይመጣልናል። 44ኛው ምርጫ A መልሳችን ይሆናል ማለት ነው።
45ኛ ከተመለከትነ which acid is diprotic? A HCl, B HNO3, C H2SO4, D CH3COOH። ምን እናድርግ? ዳይፕሮቲክ ለማለት መጀመሪያ በአዮናይዜብል ሃይድሮጂን አሲዶች ሞኖፕሮቲክ የሚባል አሲድ አለ፣ ዳይፕሮቲክ የምንለው አሲድ አለ፣ ፖሊ ወይም ደግሞ ትራይፕሮቲክ የምንላቸው አሲዶች ይኖርናል ማለት ነው። ትራይፕሮቲክ አሲዶች ይኖርናል። ስለዚህ ኤን ካየነ HCl ምንድነው? ሞኖፕሮቲክ ነው። HNO3 ሞኖፕሮቲክ ነው። CH3COH ደግሞ ሞኖፕሮቲክ ነው። ያለኝ ማን ነው? H2SO4 ብቻ ነው። እሱ ዳይፕሮቲክ ነው። 45ኛው ሲ ይሆናል ማለት ነው መልስ። 46ኛ እንመልከት። The pH of a solution increases when A acid is added, B concentration of H plus increases, C concentration of OH minus increases, D temperature decreases። ይሄ እንግዲህ pHን ከኮንሰንትሬሽን ኦፍ H ፕላስ ጋራ ያለውን ግንኙነት ማየት ነው። pH ኢንቨርስሊ ፕሮፖርሽናል ቱ ኮንሰንትሬሽን ኦፍ H ፕላስ። ትልቅ H ፕላስ ካለ pH ይቀንሳል፣ ትንሽ H ፕላስ ካለ pH ይጨምራል። ሌላኛው pH ዳይሬክትሊ ፕሮፖርሽናል ቱ ኮንሰንትሬሽን ኦፍ OH ማይነስ። ትልቅ OH ማይነስ ካለ ትልቅ pH ይኖራል ማለት ነው። pOH ዳይሬክትሊ ፕሮፖርሽናል ቱ ኮንሰንትሬሽን ኦፍ H ፕላስ። pOH ትንሽ እንዲሆን ካስፈለገ H ፕላስ ትንሽ ይሆናል። H ፕላስ ትልቅ የሚሆን ከሆነ pOH ትልቅ ይሆናል ማለት ነው። pOH ኢንቨርስሊ ፕሮፖርሽናል ቱ ኮንሰንትሬሽን ኦፍ OH ማይነስ ኢን ሪሌሽን አለ ማለት ነው። በዚህ በሪሌሽን መሰረት pH እንዲጨምር ካስፈለግነ ኮንሰንትሬሽን ኦፍ OH ማይነስን መጨመር አለብን ማለት ነው። ያ ማለት የ46ኛው መልሳችን ሲ ይሆናል ማለት ነው። 47ኛ ካየነ which species acts as both acid and base ተብለናል። የትኛው ስፒሲስ ነው እንደ አሲድም እንደ ቤዝም አክት የሚያደርገው? እንዲህ አይነት ሳብስታንሶች አምፊፕሮቲክ ስፒሲስ ይባላሉ። አይዘር ፕሮቶን ሉዝ ያደርጋሉ ወይንም ፕሮቶን አክሴፕት ያደርጋሉ። በማን ፕሪንሲፕል? በብሮንስትድ ሎሪ ፕሪንሲፕል መሰረት ማለት ነው። ምርጫ ኤ ምን ይላል? NaCl B NH4 ፕላስ C HCO3 ማይነስ D Cl ማይነስ ይለናል። ምርጫ ኤ እና ዲን ከዚህ ምርጫ ውስጥ እናወጣለን። ምክንያቱም ሁለቱም ፕሮቶን የላቸውም። ፕሮቶን ከሌላቸው መስጠት አይችሉም ማለት ነው። መስጠት ካልቻሉ ደግሞ አምፊፕሮቲክ ስፒሲስ ልንላላቸው አንችልም። ምርጫ ቢ እና ሲ ካየነ NH4 ፕላስ እና E ደግሞ HCO3 ማይነስ አለና ሁለቱም ሃይድሮጅን አላቸው። ነገር ግን ምርጫ ቢ ላይ NH4 ፕላስ መቀበልና ተጨማሪ ስቴብል የሆነ ሞለኪውል መፍጠር አይችልም ማለት ነው። ያለኝ እድል ማን ነው? ምርጫ ሲ ይሆናል። ስለዚህ ሲ ላይ HCO3 ማይነስ ምን ይሆናል? አንቲፕሮቲክ ስፒሲስ ይሆናል። ወይም እንደ አሲድም እንደ ቤዝም አክት ያደርጋል ማለት ነው። 47ኛው ምርጫ ሲ ይሆናል መልሳችን። 48ኛ ዘ ካታሊስት ኢን ዘ ኮንታክት ፕሮሰስ ኢዝ A Fe, B Ni, C V2O5, D ፕላቲኒየም። እሺ ኮንታክት ፕሮሰስ ምንድነው የሚለው እንመልከት። ዩዝድ ቱ ማኑፋክቸር ሳልፈሪክ አሲድ። ኮንታክት ፕሮሰስ ማለት ሳልፈሪክ አሲድ ለማምረት የምንሄድበት ሂደት ወይም ደግሞ መንገድ ነው። ኢንዱስትሪያል አንዱ መንገድ ነው ማለት ነው። እሺ ይሄ ካየነ መጀመሪያ ኮንታክት ፕሮሰስ የት ላይ ነው አፕላይ የሚሆነው ካለ መጀመሪያ ሳልፈር ዳይኦክሳይድ ከኦክሲጅን ጋር ሲዋሃድ ሳልፈር ዳይኦክሳይድን ፕሮዲዩስ ያደርጋል አይደል? ከዚህ ቦታ ላይ የምንጠቀምባት ስፔሲፊክ የሆነች ካታሊስት አለች። ማን ትባላለች? ዳይቫናዲየም ፔንታኦክሳይድ የሚባል ካታሊስት አለ ማለት ነው። ስለዚህ ይሄ ካታሊስት ደግሞ ምርጫ ሲ ላይ ይገኛል ማለት ነው። 49ኛ which condition favors ammonia formation in the Haber process? እንግዲህ ምንድነው የሚለን? አሞኒያ ፎርሜሽን እንዲፈጠር ሃበር ፕሮሰስ ላይ ምን ፋወር ኮንዲሽን መፍጠር አለብን? እሱ ምንድነው? ኦፕቲማል ኮንዲሽን የሚባለውን ነገር ማየት አለብን ማለት ነው። ኦፕቲማል ኮንዲሽን ምንድነው የምንል ከሆነ ከፍተኛ መጠን ያለው ፕሮዳክት እንዲመረት የምናደርግበት ኢንዱስትሪያል ፕሮሰስ ነው። ያንን ፕሮሰስ ለማድረግ ፋክተሮችን መለየት ነው። ለምሳሌ ምን ፕሬሸር ምን ሲሆን፣ ቴምፕሬቸር ምን ሲሆን፣ ኮንሰንትሬሽን ምን ሲሆን ምን አይነት ግንኙነት አላቸው የሚሉትን ማየት መቻል አለብን ማለት። ያን ካረግነ ነው ምን ምናደርግ ስለ ኦፕቲማል ኮንዲሽን ልናወራ የምንችለው ማለት ነው። ስለዚህ ያለን ማን ነው? አሞኒያ ነው። አሞኒያ ከተመለከተነ ምን እናገኛለን? አሞኒያ ብንመለከት ከሆነ N2 + 3H2 gives us 2NH3 አይደለ? ዝቅተኛ ምን ያለው ነምበር ኦፍ ኮኤፊሺየንት ያለ በፕሮዳክት በኩል ነው። ስለዚህ ምን እናደርጋለን? ሃይ የሆነ ፕሬሸር እናደርጋለን፣ ፕሬሸር እንጨምራለን ማለት ነው። ሌላኛው ደግሞ ከቴምፕሬቸር አንፃር ለማየት ኢንዶተርሚክ ነው ወይስ ኤግዞተርሚክ ሪአክሽን ነው የሚለው መወሰን አለብኝ። የአሞኒያ ፎርሜሽን ኤግዞተርሚክ ሪአክሽን ነው። ኤግዞተርሚክ ሪአክሽን ከሆነ ፕሮዳክት እንዲፈጠር ማድረግ አለብን፣ ቴምፕሬቸሩን መቀነስ ነው ማለት ነው። ስለዚህ ምርጫዎችን እንያቸው። ከዚህ ሃይ ቴምፕሬቸር ሎው ፕሬሸር ይላል። ይሄ መልስ ሊሆን አይችልም። ቢ ላይ ሎው ቴምፕሬቸር ሃይ ፕሬሸር ይላል። መልሳችን ቢ ይሆናል ማለት ነው። ሲ ሃይ ቴምፕሬቸር ሃይ ፕሬሸር ይላል። ይሄ ሊሆን አይችልም። ዲ ሎው ቴምፕሬቸር ሎው ፕሬሸር ይሆናል ማለት ነው። ስለዚህ 49ኛው መልስ ቢ ይሆናል ማለት ነው። 50ኛ ከተመለከትነ ምን እናገኛለን? which substance is oxidized in the reaction?
ዚንክ ፕላስ ኩፐር አየን ጊቭስ ዚንክ አየን ፕላስ ኩፐር ይለናል። ኦክሲዳይዝድ ማለት ኦክሲዴሽን ነምበሩ የሚጨምር በሪአክሽን የትኛው ነው? አንድ ይሄን ወስደን፣ ሁለተኛ ደግሞ ምርጫ ስንመርጥ ፕሮዳክት ላይ አናይም። ሁሌም የት ላይ ነው ኦክሲዳይዝድ የሚሆነውም ሪዱስድ የሚሆነው ሪአክታንት ላይ ብቻ ነው ያሉት ማለት ነው። ስለዚህ ACU2 ፕላስ ይላል፣ BCU ይለናል፣ CZN ይለናል፣ DZN2 ፕላስ ይለናል። ቢን እና ዲ እናወጣለን፣ ምክንያቱም BCU እና DZN2 ፕላስ ፕሮዳክት ላይ ስለሚገኙ ከምርጫ ውስጥ እናወጣቸዋለን ማለት ነው። የቀሩን ማን ነው? C2 ፕላስ እና ZN። C2 ፕላስ ከ2 ወደ 0 ስለመጣ ቀንሷል። ያለን መልስ ማን ነው ማለት ነው? ሲ ብቸኛው ኦክሲዳይዝድ ሳብስታንስ ይሆናል ማለት ነው። 51ኛ እንመልከት። The standard hydrogen electrode has a potential of A 1 ቮልት B -1 ቮልት C 0 ቮልት D 0.5 ቮልት ነው። የስታንዳርድ ሃይድሮጅን ኤሌክትሮድ ፖቴንሻሉ 0 ቮልት ነው። ስለዚህ የ51ኛው ምርጫ ሲ ይሆናል ማለት ነው። ሃምሳ ሁለተኛው ኮሮዥን ኦፍ አይረን ሪኳየርስ ኤ ዋተር ኦንሊ ቢ ኦክሲጅን ኦንሊ ሲ ዋተር ኤንድ ኦክሲጅን ዲ ናይትሮጅን ኤንድ ዋተር። ስለ ኮሮዥን የተወሰነ ላውራ። ኮሮዥን ኦፍ አይረን ኢዝ ግራጁዋሊ ዲስትራክሽን ኦፍ አይረን ባይ ኬሚካል ሪአክሽን ዊዝ ኦክሲጅን ኤንድ ሞይስቸር ኢን ዘ ኤንቫይሮንመንት ቱ ፎርም ሬዲዬሽን ብራውን ሳብስታንስ ፎርምድ ኢዝ ኮልድ ዊ ኮል ኢት ረስት። ስለዚህ ምን ማለት ኮሮዥን ማለት ሬዲዬሽን ብራውን ከአይረን ሰርፌስ ላይ መፈጠር በምን በኬሚካል ሪአክሽን በማናባማ በኦክሲጅን እና በውሃ ወይም ዋተር ቫፐር አማካኝነት ማለት ነው። ይሄ መሆን ነው። እንደዛ ከሆነ የትኞቹ ኬሚካሎች ነው የሚያስፈልጉት ነው የሚለን ምርጫችን ዋተር ኤንድ ኦክሲጅን ነው። ስለዚህ 52ኛው ምርጫ ሲ ይሆናል ማለት ነው። 53ኛ ብንመለከት ዱሪንግ ኤሌክትሮፕሌቲንግ ዘ ኦብጀክት ቱ ቢ ኮትድ አክታስ ኤ አኖድ ቢ ካቶድ ሲ ሳልት ብሪጅ ዲ ኤሌክትሮላይት ይለናል። ምን እናርቅ? ኤሌክትሮፕሌቲንግ ምንድን ነው የሚለውን እንመልከት። ኤሌክትሮፕሌቲንግ ኢዝ ዘ ፕሮሰስ ኦፍ ኮቲንግ አን ኦብጀክት ዊዝ ኤ ቲን ላየር ኦፍ አናዘር ሜታል ዩዚንግ ኤሌክትሪሲቲ። ስለዚህ ኤሌክትሮፕሌቲንግ ማለት አንድን ሜታል በሌላ ሜታል ምን ማድረግ ነው? በኤሌክትሪሲቲ ፕሮሰስ ወይም በኤሌክትሮላይቲክ ፕሮሰስ መሸፈን ሂደት ማለት ነው። ኦብጀክት ቱ ቢ ኮኦትድ የሚሸፈነው አካል ምን ይሆናል ካለ ካቶድ ይሆናል ወይ ደግሞ ኔጌቲቭ ኤሌክትሮድ ይሆናል። ኮኦቲንግ ሜታል ሸፋኙ እስከሆነ አኖድ ይሆናል። ምንድነው ማለት ነው? ፖዚቲቭ ኤሌክትሮድ ያገለግለኛል ማለት ነው። ኤሌክትሮላይትስ ካልኩኝ ሶሉሽን ኮንቴኒንግ አይንስ ኦፍ ዘ ኮኦቲንግ ሜታል የሚሸፍነው ሜታል አለ አይደለ? እሱን የያዙ ሳልቶች እንደምን ያገለግሉናሉ? እንደ ኤሌክትሮላይት ያገለግላሉ ማለት ነው። ጥያቄያችን ምንድነው የሚለና ዘ ኦብጀክት ቱ ቢ ኮኦትድ እንደምን ያገለግላል ከተባልነ እንደ ካቶድ ኤሌክትሮድ እንጠቀምበታለን ማለት ነው። 53ኛው መልሳችን ቢ ይሆናል ማለት ነው። 54ኛ which hydrocarbon undergoes addition reactions most readily። እንግዲህ አዲሽን ሪአክሽን የሚካሄድባቸው ሃይድሮካርቦኖች ማን ናቸው? በዋና ዳብል ቦንድ እና ትሪፕል ቦንድ ያላቸው እነሱ ማንና ማን? አልካይን እና አልኪን ናቸው። እነዚህ ናቸው የአዲሽን ሪአክሽን ሜን ሪአክሽን ታይፖቹ ማለት ነው። ስለዚህ ኤ ሚቴን ይላል። ይሄ ምንድነው? ሚቴን ከሆነ አልኬን ነው። ስለዚህ አልኬን ለሆነ ደግሞ አዲሽን ሪአክሽን ፋቮሬብል አይደለም ማለት ነው። ኢቴንም አልኬን ነው። ዲ ቤንዚንም ምን አይደለም ማልቲፕል ቦንድ የለውም ማለት ነው። ማልቲፕል ቦንድ ያለው ምርጫ ሲ ላይ ምን አለ? ኢቲን ይለናል። ስለዚህ ኤ ሚቴን፣ ቢ ኢቴን፣ ሲ ኢቲን፣ ዲ ቤንዚን ይላል። መልሳችን ላይ 54ኛው ሲ ይሆናል ማለት ምክንያቱም ማልቲፕል ቦንድ ስላለው ማለት ነው። 55ኛውን እንመልከት። ዘ ጀነራል ፎርሙላ ኦፍ አልካይን ኢዝ ኤ CH10 + 2 ቢ CH10 ሲ CH10 - 2 ዲ CH10 + 1 OH። ኤ ላይ CH10 + 2 ማለት የአልኬን ጀነራል ፎርሙላ፣ ቢ ላይ CH10 ማለት የአልኪን ጀነራል ፎርሙላ፣ ሲ CH10 - 2 ማለት የአልካይን ጀነራል ፎርሙላ፣ ዲ CH10 + 1 OH ካል ደግሞ የአልኮል ጀነራል ፎርሙላ ነው። ስለዚህ ጀነራል ፎርሙላ የአልካይን ማን ይሆናል ማለት ነው? ምርጫ ሲ ይሆናል ማለት ነው። 56ኛ which functional group is present in acid። እንግዲህ ከአሲድ ላይ ያለው ፋንክሽናል ግሩፕ ምንድነው ነው የሚለና COOH ይሄ የካርቦክሲሊክ አሲድ ፋንክሽናል ግሩፕ ነው። ቢ ምንልና CHO ይሄ የአልዲሃይድ ፋንክሽናል ግሩፕ ነው። ሲ ላይ ምን ይለናል? OH ይለናል። የOH ማለት የአልኮል ፋንክሽናል ግሩፕ ነው። ዲ NH2 ይለናል። ይሄ የአማይድ ፋንክሽናል ግሩፕ ነው ማለት ነው። ስለዚህ የ56ኛው የአሲድ ፋንክሽናል ግሩፕ ማን ነው ከተባለ ምርጫ ኤ መልሳችን ይሆናል ማለት ነው። 57 ምን ይለናል? ኦክሲዴሽን ኦፍ ኢታኖል ፕሮዲዩስስ
ኤ ሜታኖይክ አሲድ፣ ቢ ኢታኖይክ አሲድ፣ ሲ ፕሮፓኖይክ አሲድ፣ ዲ ቡታኖይክ አሲድ። ኦክሲዴሽን ኦፍ ፕራይመሪ አልኮል እንመልከት። እንግዲህ ኦክሲዴሽን ኦፍ ፕራይመሪ አልኮል፣ ኦክሲዴሽን ኦፍ ሰከንዳሪ አልኮል፣ ኦክሲዴሽን ኦፍ ተርሻሪ አልኮል ምን ይሆናል የሚለውን እንመልከት። ኦክሲዴሽን ኦፍ ፕራይመሪ አልኮል ኦክሲዳይዝድ ይሆናል በሁለት መልኩ። አንደኛው ስትሮንግ ኦክሲዳይዚንግ ኤጀንት እና ሌላኛው ደግሞ ሚልድ ኦክሲዳይዚንግ ኤጀንት ስንጠቀም፣ ሚልድ ለምሳሌ ሜታል ብንጠቀም ሚልድ ኦክሲዳይዚንግ ኤጀንት ነው። ይሄ ወደ አልዲሃይድ ብቻ ይቀየራል። ሌላኛው ደግሞ ስትሮንግ ኦክሲዳይዚንግ ኤጀንት ብንጠቀም እንደ አሲዲፋይድ ፖታሲየም ፐርማንጋኔት፣ እንደ ፖታሲየም ክሮሜት፣ እንደ ክሮሚየም ኦክሳይድን ሳልፈሪክ አሲድ ያሉ ስትሮንግ ኦክሲዳይዚንግ ኤጀንትስ ብንጠቀም ካልነ ምን ነበረ? አልኮል ይሆናል። አልኮል ከዛ ወደ አልዲሃይድ ይቀየራል። አልዲሃይድ ደግሞ ወደ ምን ይቀየራል? ወደ ካርቦክሲሊክ አሲድ ይቀየራል ማለት ነው። ሌላኛው ኦክሲዴሽን ኦፍ ሰከንዳሪ አልኮል ካለ ይሄ አንድ ብቻ ፕሮዳክት ይሰጠናል፣ እሱም ኬቶን ብቻ ይሆናል ማለት ነው። ሌላኛው ተርሻሪ አልኮል ኦክሲዳይዝድስ ብናረግ ካልነ በተለይ ተርሻሪ አልኮልን ብቻ አይደለም ኬቶንን ጭምር ይሄንን ኦክሲዳይዝድ ማድረግ አስቸጋሪ ነው፣ ወይም ኦክሲዴሽንን ሪዚስት ያደርጋሉ ማለት ኖርማል ኮንዲሽን ላይ ተርሻሪ አልኮል ወደ የትኛው አይቀየርም ማለት። አሁን ይሰጠን ምንድነው? ኦክሲዴሽን ኦፍ ኢታኖል ነው። ኢታኖል ምንድነው ካልነ ፕራይመሪ አልኮል ነው ማለት ነው። ስለዚህ ፕራይመሪ አልኮል ሁለት እድል አላቸው፣ ወይ ወደ አልዲሃይድ ይቀየር ወይም ወደ አሲድ ይቀየራሉ። ምርጫችን እንመልከት። ኤ ሜታኖይክ አሲድ ነው የሚለና አሲድ ነው። ቢ ኢታኖይክ አሲድ ነው። ሲ ፕሮፓኖይክ አሲድ ነው። ዲ ቡታኖይክ አሲድ። ሁሉም አሲዶች ናቸው አይደል? አሲዶች ከሆነ ምን እናደርጋለን? ነምበር ኦፍ ካርበን ያለው የአልኮሉን ማየት ነው። አንድ አይነት ነምበር ኦፍ ካርበን ፕሮዲዩስ ያደርጋሉ ማለት። ኢታኖል ምን ፕሮዲዩስ ያደርጋል? ኢታኖይክ አሲድ ፕሮዲዩስ ያደርጋል ማለት ነው። 57ኛ ምርጫ ቢ መልስ ይሆናል ማለት ነው። 58ኛ እንመልከት። which of the following is a condensation polymer? A polyethylene, B polypropylene, C nylon 66, D PVC። ስለዚህ እዚህ ላይ ማየት ያለብን ምንድነው? ፖሊኢቲን ብንል የኢቲን መደመር ነው። ፖሊፕሮፓይሊን ብንል የፕሮፓይሊን መደመር ነው። ፒቪሲ ብንል የኢቲን እና የክሎሪን መደመር ነው። የቀረ ማን? ናይለን። ናይለን ኮንደንሴሽን ኤግዛምፕል ነው ማለት። ስለዚህ 58ኛው ምርጫ ሲ። 59ኛ ብንመለከት which pollutant is primarily responsible for acid rain? A CO2, B O2, C SO2, D N2. The main causes of acid rains are sulfur dioxide and nitrogen oxides. ናይትሮጅን ሞኖክሳይድ እና ናይትሮጅን ዳይኦክሳይድ ለአሲድ ሬን ዋነኞቹ ኮዞች ናቸው ማለት ነው። ስለዚህ ሳልፈር ዳይኦክሳይድ ምርጫ 60ኛው ላይ a gas occupies 2 liter at 300 Kelvin. What volume will it occupy at 450 Kelvin if pressure remains constant? pressure constant ከሆነና ቴምፕሬቸር ቮሊዩም የሚሰጠን ከሆነ ቻርልስ ሎው ማየት ነው። ምንድነው የሚለን? v1 over t1 is equals to v2 over t2 የሚል ፎርሙላ አለ። ምርጫዎችን ለማንበብ ልሞክር። a 2.5 ሊትር፣ b 3 ሊትር፣ c 4 ሊትር፣ d 4.5 ሊትር ይለናል። አሁን እዚህ ላይ ምን ማግኘት ነው? የቪቱን መጠየቅ ነው። ቪቱ ማለት እኩልናል v1 ሲባዛ በቲ2 ሲካፈል ለቲ1 ሚል ፎርሙላ አለና ማለት ነው። ከዛ ምን እናርግ? v1 ስንት አለን? 2 ሊትር ሰጥቶናል። ከዛ ቲ2 450 2 ሲባዛ በ450 ሲካፈል ለቲ1 ቲ1 ስንት ነው? 300። ይሄ ደግሞ 3 ሊትር ይመጣልናል ማለት ነው። 60ኛው ምርጫ ቢ መልሳችን ይሆናል ማለት ነው። 61ኛ how many moles are contained in 88 gram carbon dioxide? A1 B2 C3 D4። ይሄ ደግሞ የሞልና የማስን ግንኙነት ማወቅ ነው። ሞል እኩል ማስ ኦቨር ሞላር ማስ። ማሱ 88 ግራም ሰጥቶኛል። የካርቦን ዳይኦክሳይድ ሞላር ማስ ደግሞ 44 ነው። 88 ሲካፈል 44 2 ይሆናል። የ61ኛው ምርጫ ቢ መልሳችን። ስልሳ ሁለተኛ which compound contains the greatest percentage oxygen by mass? A H2O, B CO2, C SO2, D H2O2። ይሄ ምን ለማድረግ ነው? ጀነራል ፎርሙላ እናወጣ። percentage oxygen by mass እኩል ይሆናል mass of oxygen in the compound divided by molar mass of compound ሲባዛ በመቶ ማድረግ ነው።
አሁን የውሃን እንውሰድ። የውሃ ምንድነው ከወይን የኦክሲጅን ስንት አለ? 16 ሲካፈል ለስንት ቶታሉ 18 አለ ሲባዛ በመቶ 88.9% ይመጣልናል። የካርቦን ዳይኦክሳይድስ የኦክሲጅን 2 ስለሆነ 32 ሲባዛ በ16 32 አለ ቶታሉ 44 አለ 32 ሲካፈል ለ44 ሲባዛ በመቶ 72.7 ይመጣልናል። SO2 ብንልስ የሳልፈር እና የኦክሲጅን ተደምሮ 64 ይመጣልናል። የአንዷ ኦክሲጅን ሞለኪውል ስለሆነች ኦቱ ስለሆነች 32 እናገኛለን። 32 ሲካፈል ለ64 ሲባዛ በመቶ 50% ይመጣልናል። H2O2 ካልኩኝ የኦክሲጅን የሁለት ኦክሲጅኖች 2 ሲባዛ በ16 32 አለ። የቶታል ሞለኪውል 34 አለ። 32 ሲካፈል ለ34 ሲባዛ በመቶ 94.1 ማለት። ስለዚህ ግሬተስት ፐርሰንቴጅ ኦፍ ኦክሲጅን ማን ነው ማለት ነው? የሃይድሮጅን ፐሮክሳይድ ይመጣል። 63ኛ which orbital can hold a maximum of 10 of electron? ይሄ ሲምፕል የሆነ ጥያቄ ነው። AS ይላል፣ B P ኦርቢታል፣ C D ኦርቢታል፣ D F ኦርቢታል ይላል። S ማክሲመም 2 ኤሌክትሮን ማስተናገድ ይችላል። የP ማክሲመም 6 ነው። የC ማክሲመም ማለት የD ማክሲመም 10 ነው። የF ደግሞ ማክሲመም 14 ነው። ስለዚህ ማክሲመም 10 ኤሌክትሮን ማስተናገድ የሚችለው ማን ነው ካልነ D ኦርቢታል ነው። 63ኛ መልሳችን C ይሆናል ማለት ነው። 64ኛ ካየና the electron configuration of Fe3+ is A argon 3d5, B argon 3d6, C argon 4s2 3d6 3d3, D argon 3d7 ይለናል። እንግዲህ Fe3+ ማለት ምንድነው? 3 ኤሌክትሮን ሉዝ አድርገዋል። መጀመሪያ ይሄን ኖርማል በሆነ ኤሌክትሮን ኮንፊገሬሽን እንጻፍ። 1s2 2s2 2p6 3s2 3p6 4s2 3d6 ይሄ የአይረን ምንድነው? ኖርማል ኤሌክትሮን ኮንፊገሬሽን። ከዚህ ውስጥ 3 ኤሌክትሮን ሉዝ ሲያደርግ ምንድነው የምናደርገው? ሃይስት ኤነርጂ ሌቭል ላይ ምን እናደርጋለን? ኤሌክትሮን ሉዝ እናደርጋለን። 4s2 ላይ ሉዝ እናደርጋለን። የተረፈችዋን ደግሞ ላስት ዲ ላይ ላስት ዲ ላይ ማናት? 6 ነበረ፣ አንድ ስንቀንስ 5 ይሆናል ማለት ነው። ስለዚህ አርገን 4s2 3d6 የነበረው አርገን 3d5 ይሆናል ማለት ነው። ምርጫ መልሳችን ስንት ይሆናል? ኤ የ64ኛው ጥያቄ መልስ ይሆናል ማለት ነው። 65ኛ እንውሰድ። which compound exhibit resonance? A CH4 B NH3 C NO3- D H2O ይለናል። የሪዞናንስ ለመለየት የመጀመሪያው ሉዝ ስትራክቸርንስ መሳል ነው። ሁለተኛውስ አይደንቲፋይ ማልቲፕል ቦንድ ፕሬዘንት ኦር ኖት፣ ማልቲፕል ቦንድ አለ ወይስ የለም የሚለው መጠየቅ ነው። ሶስተኛው ዲተርማይን ተርሚናል አተም አይዘር አይደንቲካል ኦር ኖት፣ ተርሚናል አተም አለ ወይ የለም የሚለውን ማየት ነው ማለት ነው። ከዚህ ተነስተን ምናይ ከሆነ CH4 ላይ ማልቲፕል ቦንድ የለም፣ NH3 ላይ ማልቲፕል ቦንድ የለም፣ H2O ላይ ማልቲፕል ቦንድ የለም። ስለዚህ ማልቲፕል ቦንድ በሌለበት ሪዞናንስ ስትራክቸር ማስቀመጥ ይከብዳል። ያለኝ ማን ነው? NO3 ብንመለከት ሲ ላይ ብናይ ማልቲፕል ቦንድ አለው። ተጨማሪስ አይደንቲካል የሆኑ ሞለኪውል አተሞች አሉ፣ ተርሚናል አተሞች። ከዛስ አይደንቲካል ተርሚናል አተሞች ከሆኑ ዘሴም ኤሌክትሮን ኔጌቲቭ ቫልዩ ይኖራል። ዳብል ቦንድን አንድ ቦታ ላይ ፊክስ አድርጎ ማስቀመጥ ይከብዳል ማለት ነው። ምን ያደርጋል? ሪዞናንት ያደርጋል። ከቦታ ቦታ ሽፍቲንግ ይኖራል ማለት ነው። በዚህ የተነሳ ምርጫ ሲ 65ኛው መልሳችን ይሆናል ማለት ነው። 66ኛ እንመልከት። ዘ ሃይብሪዳይዜሽን ኦፍ ካርበን አተም ኢን ኢቲን፣ የኢቲን ላይ የካርበን አተም ሃይብሪዳይዜሽኑ ምንድነው የሚለና ኤ ኤስሲፒ፣ ቢ ኤስሲፒ2፣ ሲ ኤስሲፒ3፣ ዲ ዲኤስሲፒ2። ስለዚህ ምን ማድረግ ነው? እዚህ ላይ ሁለት ሴንተር አተሞች ካሉ እንዴት ነው መወሰን የሚለውን ብቻ ማስታወስ ነው። ሁለት ሴንተር አተሞች ካሉ የአንደኛው አተም እንደ ተርሚናል ይቆጠራል፣ ሌላኛው ግን ዘሴም አይነት አሬንጅመንት ይኖርናል ማለት ነው። አሁን አገኘን H2C ዳብል ቦንድ CH2 ይኖርናል ማለት ነው። አንደኛውን ተርሚናል ስናረገው ምን እናገኛለን? አንድ ሴንተር አተምና 3 ተርሚናል አተሞች ምንም አይነት ሎን ፔር ኤሌክትሮን የሌለው እናገኛለን። ያ ማለት ምን ይሆናል? AX3 ታይፕ ይሆናል ማለት ነው። AX3 ታይፕ የሆነ ደግሞ ሃይብሪዳይዜሽኑ ምንድነው? SCP2 ይሆናል ማለት ነው። የ66ኛው መልሳችን ቢ ይሆናል ማለት ነው። 67ኛው እንመልከት። which molecule is non polar? የትኛው ሞለኪውል ነው ነን ፖላር? A NH3 B HCl C H2 D CO2። ነን ፖላር እና ፖላሪቲን ለመወሰን በቀላል መንገድ ሼፑን ብቻ ማየት በቂ ነው። ሼፕ በተለይ ሊኒየር ሼፕ ከሆነ እና ምን ከሆነ አይደንቲካል ተርሚናል አተሞች እና አይደንቲካል የሆነ ታይፕስ ኦፍ ቦንድ ካለ ሁሉ ጊዜም ቢሆን ነን ፖላር ነው ማለት ነው። አሁን NH3 ብንል NH3 ምንድነው? AX3 E ታይፕ ነው። ይሄ ደግሞ ትራይጎናል ፒራሚዳል ሼፕ ሁሉ ጊዜም ፖላር ነው። ሌላ HCl ካልኩኝ AX ታይፕ ነው። AX ታይፖች ሁሉ ጊዜም ቢሆን ፖላር ናቸው። ሌላኛው AX2 E2
ውሃ AX2E2 ታይፕ ነው። ስለዚህ ይሄም ፖላር ነው ማለት ነው። ካርቦን ዳይኦክሳይድ ከሆነ AX2 ታይፕ ነው። X2 ታይፕ ማለት ሊኒየር ነው። ሊኒየሮች ተርሚናል አተማቸው አንድ አይነት ከሆነ ታይፕስ ኦፍ ቦንዱም አንድ አይነት ከሆነ ሁልጊዜም ነን ፖላር ናቸው ማለት ነው። ስለዚህ ዲ ካርቦን ዳይኦክሳይድ ነን ፖላር ይሆናል ማለት ነው። 8ኛ እንመልከት። 1 ሞል ኦፍ ካልሲየም ካርቦኔት ዲኮምፖዝስ አኮርዲንግ ቱ ካልሲየም ካርቦኔት ጊቭስ አስ ካልሲየም ኦክሳይድ ፕላስ ካርቦን ዳይኦክሳይድ the volume of carbon dioxide produced at STP is A 11.2, B 22.4 liter, C 44.8 liter, D 67.2 liter። ምን ለማድረግ ነው? የቮሊዩም እና የኤንን ነምበር ኦፍ ሞል ሪሌሽን ዲፋይን ማድረግ። የት ላይ? አቮጋድሮ ላይ ያየነውን ፕሪንሲፕል ላይ መተግበር ነው። V directly proportional to N V is equals to K times N አለና K ማለት 22.4 ነው። ነምበር ኦፍ ሞል አንድ ሰጥቶኛል። 22.4 ሲባዛ በአንድ 22.4 ይሆናል ማለት ነው። ስለዚህ 68ኛው መልሳችን B ይሆናል ማለት ነው። 69ኛ the number of sigma and pi bond in 18 C2H4 is A 4 sigma 1 pi, B 5 sigma 1 pi, C 5 sigma 2 pi, D 6 sigma 1 pi። ይሄን ለመስራት ስትራክቸር መስራት ነው። ስለዚህ ዳብል ቦንድ ላይ ደግሞ ምን አለ? 1 ፓይ እና 1 ሲግማ መኖሩን ማወቅ። ስንት ሲንግል ቦንዶች አሉ? 4 ሃይድሮጂን አለ፣ 4 ሲንግል ቦንድ አለ። ስለዚህ 4 ሲግማ አለን ማለት ነው። ተጨማሪ አንድ ዳብል ቦንድ አለ። አንድ ዳብል ቦንድ ካለ አንድ ሲግማ አለ። ስለዚህ ምን ሆነ? አጠቃላይ 5 ሲግማ ይኖረኛል። አንድ ዳብል ቦንድ ካለ ደግሞ 1 ፓይ አለ ማለት ነው። በዚህ የተነሳ 5 ሲግማ 1 ፓይ ይሆናል ማለት። 69ኛው መልሳችን ቢ ይሆናል። 7ኛ እንመልከት። which pair can form a buffer solution? እንግዲህ በፈር ሶሉሽን የሚፈጥሩ የትኛው ነው ጥያቄው? A HCl plus NaCl፣ B CH3COH plus CH3CONa፣ C H3NO3 plus KNO3፣ D H2SO4 plus Na2SO4። ምን እናድርግ? በፈርን ለሚፈጥር ዊክ አሲድ እና የሱ ሳልት ብቻ ነው ማለት ነው። ከነዚህ ውስጥ ደግሞ ያለው ዊክ አሲድ ማን ነው? CH3COH። የሱ አሲድ ማን ነው? CH3CONa። መልሳችን በዚህ የተነሳ 7ኛው B ይሆናል መልሳችን ማለት ነው። 71ኛ እንመልከት። which statement about equilibrium is correct? A reactants disappear completely, B forward reactions stop, C reverse reactions stop, D forward and reverse reactions occur at equal rate። የኢኩሊብሪየም ፕሪንሲፕል ጀነራሊ በሆነ መልኩ ለማውራት እንሞክር። የመጀመሪያው ምንድነው? ሪአክታንትስ ኤንድ ፕሮዳክትስ አር ስቲል ቢንግ ኮንቨርትድ ኢንቱ ኢች አዘር። ሪአክታንት እና ፕሮዳክት ሁልጊዜ ምን ያደርጋሉ? ኢኩሊብሪየም ካለ ይኖራሉ፣ አንድ ወደ ሌላኛው ግን እየተቀየሩ ይኖራሉ ማለት ነው። ሌላኛው ዜር ኮንሰንትሬሽንስ ሪሜን ኮንስታንት፣ ኮንሰንትሬሽናቸው ላይ ግን ቼንጅ የለም፣ ለውጥ የለም። ኢኩሊብሪየም ማለት ሌላኛው ዘ ሲስተም ኢዝ ኢን ዳይናሚክ ኢኩሊብሪየም። ሲስተሙ ምንድነው? ዳይናሚክ ነው ማለት ፎርዋርድ እና ሬት ባክዋርድ ሪአክሽኖች ምኖች ናቸው? እኩል ናቸው የሚለውን ፕሪንሲፕል ማየት አለብን ማለት ነው ኢኩሊብሪየም። በዚህ የተነሳ መልሳችን 71ኛው ዲ ይሆናል ማለት ነው። 72ኛው ከተመለከትን ምን እናገኛለን? which gas evolved when dilute HCl reacts with calcium carbonate? A H2፣ B O2፣ C CO2፣ D Cl2። ይሄ ደግሞ አሲድ ከማን ጋር ነው ሪአክት የሚያደርገው የሚለውን ለመማር ይነግረናል። አሲድ ካን ቢ ሪአክትድ ዊዝ ካርቦኔት ኤንድ ሃይድሮጅን ካርቦኔት። በዚህ ጊዜ ምን ይፈጠራል? ሳልት ፕላስ ዋተር ፕላስ ካርቦን ዳይ ኦክሳይድ። ማን ነው ሪአክት ያደረገ? HCl ነው። ከምን ጋር? ከካልሲየም ካርቦኔት ጋር። በዚህ የተነሳ ጋዙ ማን ነው? ካርቦን ዳይኦክሳይድ ጋዝ ፕሮዲዩስ ይሆናል ማለት ነው። 72ኛው መልሳችን ሲ ይሆናል ማለት ነው። 73ኛ እንመልከት። the empirical formula of a compound containing 40% of carbon, 6.7% of hydrogen and 53.3% of oxygen is A CH2O, B C2H4, O2, C CHO, D C6H12 O6። ይሄንን ለመወሰን ምንን ኢምፔሪካል ለመወሰን ስቴፖች አሉ። የመጀመሪያው ሞል መፈለግ ነው። ሞል ስንፈልግ ምን እናደርጋለን? ፐርሰንቴጁን ለሞላር ማስ ማካፈል። ምን እናርግ? የካርበን ከሆነ 40 ሲካፈል ለ12 3.3 እናገኛለን። የሃይድሮጅን 6.7 ሲካፈል ለሞላር ማሱ ለ1 ይሆናል፣ እኩል 6.3 ይሆናል። ለኦክሲጅን ደግሞ 53.3 ሲካፈል ለ16 3.33 ይሆናል። ቀጥለንስ ካሉት ሞሎች ውስጥ ትንሹን
እንወስድና በትንሹ ሁሉንም ማካፈል ትንሹ ምን ይሆናል? 3.33 ይሆናል። ስለዚህ ለካርበን 3.33 ሲካፈል ለ3.33 1 እናገኛለን። ሃይድሮጅን 6.7 ሲካፈል ለ3.33 2 እናገኛለን። የኦክሲጅን ደግሞ 3.33 ሲካፈል ለ3.33 1 እናገኛለን ማለት ነው። ስቴፕ 3 ምንድነው የምናደርገው? ኢፍ ነሰሳሪ ማልቲፕላይ ኦል ኮኤፊሺየንትስ ባይ አን ኢንቲጀር። ምናልባት ፍራክሽናል ነምበር ከመጣብን በኢንቲጀር በስሞለስት ኢንቲጀር እናባዛለን ማለት ነው። ምን እንዲመጣለን? ሆል ነምበር እንዲመጣለን ማለት ነው። ኦኬ ከሆነ ኮኤፊሺየንቱን አግኝተናል። ምን ያህል? 1 2 1። በዚህ የተነሳ CH2O ምን ይሆናል ማለት ነው? ኤምፒሪካል ፎርሙላ ይሆናል ማለት ነው። ኤ መልሳችን ኤ ምን ይላል? CH2O፣ B C2H4O2፣ C CHO፣ D C6H12O6 አይደል? መልሳችን 73ኛው ኤ ይሆናል ማለት ነው። 74ኛው እንመልከት። which substance acts as a reducing agent? A substance that gains electron፣ B substance that is reduced፣ C substance that loses electron፣ D substance that gain oxygen። reducing agent ማለት በሌላ መልኩ ምን ማለት ነው? ኦክሲዳይዝድ ማለት ነው። ሌላ ሳብስታንስ ሪዱስድ እንዲሆን የሚያደርግ በራሱ ግን ኦክሲዳይዝድ የሆነ ሳብስታንስ reducing agent ይሆናል። ነምበር ኦፍ ኤሌክትሮን ምን ያደርጋል? ይጨምራል። ነምበር ኦፍ ማለት ኦክሲዴሽን ነምበሩ ይጨምራል። ሌላስ ኤሌክትሮን ሉዝ ያደርጋል ማለት ነው። በዚህ የተነሳ ምርጫ ሲ 74ኛው መልስ ይሆናል ማለት ነው። 75ኛው እንመልከት። the strongest acid among the following is A HF፣ B HCl፣ C HBr፣ D HI። ይሄን ለማየት አቶሚክ ሳይዝ መወሰን ነው። አቶሚክ ሳይዝ የሚጨምር ከሆነ ስትሪንግዝ ኦፍ አሲድ ይጨምራል። ስለዚህ HF ከሁሉም ያነሰ አሲድ ነው ማለት ነው። ቀጥሎ HCl፣ ከዛ HBr፣ ከዛ HI። እነዚህ ውስጥ ስትሮንግስት አሲድ የሆነው HI ነው ማለት ነው። ምክንያቱም ትልቅ የሆነ አቶሚክ ሳይዝ ባዮዲን ላይ ስለምናገኝ ትልቅ የሆነ አቶሚክ ሳይዝ ካለ ቦንድ አትራክሽኑ ዊከር ይሆናል። ቦንድ ኦፍ አትራክሽን ዊከር ከሆነ ኢዝሊ አዮናይዜብል ይሆናል ማለት ነው። የ75ኛ መልሳችን ዲ ይሆናል ማለት ነው። 76ኛ እንመልከት። ዋት ማስ ኦፍ ሶዲየም ካርቦኔት ኢዝ ኒድድ ቱ ፕሪፔር 500 ሚሊ ሊትር ኦፍ 0.2 ሞላር ሶሉሽን። ከዚህ ላይ ለሶዲየም ካርቦኔት ሞላር ማሱ 106 ግራም ፐር ሞል ቢሰጠንና ምን ያህል ማስ ያስፈልጋል ብንባል ቮሊዩም 500 ሚሊ ሊትር ቢሰጠን እና ሞላሪቲ 0.2 ሞላር ቢኖርና አዚህ ሰርተናል ምን ያህል ይሆናል ይላል። ኤ 5.3 ግራም፣ ቢ 10.6 ግራም፣ ሲ 21.2 ግራም፣ ዲ 53.1 ግራም ይላል። አሁን ምን እናርግ? ማስ እኩል ይሆናል ሞላር ማስ ሲባዛ በቮሊዩም ሲባዛ በሞላሪቲ 106 ግራም ፐር ሞል ሲባዛ በ0.5 ሊትር ሲባዛ በ0.2 10.6 ግራም ይመጣልናል ማለት ነው። የ76ኛ መልስ ቢ ይሆናል ማለት ነው። 77ኛ እንመልከት። which process converts analkene into analkene? A oxidation፣ B cracking፣ C hydrogenation፣ D polymerization። ይሄ ማለት በፊት ሰርተነዋል። አልኪን ምን ይጎለዋል? ሃይድሮጅን ይጎለዋል። ምን ለመሆን? አልኬን ለመሆን። ስለዚህ አልኬን ለመፍጠር ምን እናድርግ? ሃይድሮጅን እንጨምርበት። እሱ ደግሞ ፕሮሰስ ሃይድሮጂኔሽን ይባላል ማለት ነው። የ77ኛው መልስ ሲ ይሆናል ማለት ነው። 78ኛ እንመልከት። 78ኛ ምንድነው የሚለን? which pollutant causes depletion of ozone layer? A CO2፣ B SO2፣ C CFC፣ D CH4። ኦዞን ላየር ዲፕሌሽን ማለት ምንድነው? ኦዞን ላየር ዲፕሌሽን is thinning or reduction of ozone concentration in stratosphere። በስትራቶስፌር ላይ የሚገኘውን የኦዞን ኮንሰንትሬሽን መሳሳት ወይንም መቀነስ ምን ይባላል? ኦዞን ላየር ዲፕሌሽን ይባላል። ለነዚህ ፕራይመሪ ኮዝ የሚሆኑት ምንድናቸው ካለ አንደኛው ሲኤፍሲ ሪሊዝ መሆን፣ ሌላኛው ሃሎን ሪሊዝ መሆን፣ ካርበን ቴትራክሎራይድ ሪሊዝ መሆን፣ ሜታይል ክሎሮፎርም ሪሊዝ መሆን ነው ማለት ነው። በዚህ የተነሳ የ78ኛው መልሳችን ማን ይሆናል? ሲኤፍሲ ይሆናል ማለት ነው። 78ኛ መልሳችን ሲ ይሆናል። 79ኛ which metal is extracted by electrolysis of molten salt? A አይረን፣ B ኮፐር፣ C አልሙኒየም፣ D ዚንክ። ምን እናርግ? አይረን እንዴት ነው ኤክስትራክት የሚሆነው ካልነ በብላስት ፊውራንስ ውስጥ እናስገባለን። ከዛስ አይረን ኦክሳይድ በካርበን ሞኖክሳይድ ወይም በካርበን ሞኖክሳይድ ምክንያት ሪዱስድ ይሆናል። ስለዚህ ብላስት ፊውራንስ እና ካርበን ሞኖክሳይድ የሚያስፈልጉት እንጂ ኤሌክትሮሊስ ለአይረን አያስፈልገውም ማለት ነው። ኩፐርስ? ኩፐር ኤክስትራክትድ ባይ ሮስቲንግ፣ ስሜልቲንግ ኤንድ ኬሚካል ሪዳክሽን። ኩፐርን ኤክስትራክት ለማድረግ ከፈለግን መጀመሪያ ሮስት እናደርጋለን፣ ከዛ ስሜልት እናደርጋለን፣ ከዛ ኬሚካሊ ሪዳክሽን እናደርጋለን።
ለፒውሪፊኬሽን ኤሌክትሮ ሪፋይኒንግ ያስፈልጋል። ለኤክስትራክሽን ግን ይህ ፕሮሰስ አያስፈልግም። በዚህ የተነሳ ኩፐር መልስ መሆን አይችልም። ዚንክስ ዩዥዋሊ ኤክስትራክትድ ባይ ሮስቲንግ ዚንክ ሳልፋይድ ቱ ዚንክ ኦክሳይድ ኤንድ ዘን ሪዱሲንግ ዚንክ ኦክሳይድ ዊዝ ካርበን። ምን እናደርጋለን? መጀመሪያ ዚንክ ሳልፋይድን ወደ ዚንክ ኦክሳይድ ምን እንዲሆን ማድረግ ሮስት እናደርገዋለን። ከዛስ የዚንክ ኦክሳይድን በካርቦን አማካኝነት ሪዱስድ ካደረግነ ዚንክን ማግኘት ይቻላል ማለት ነው። የሚቀረን ማን ነው? አልሙኒየም ነው። አልሙኒየም ካርበን ካኖት ኢፌክቲቭሊ ሪዱስድ ዲው ቱ ቬሪ ሃይ ኢን ዘ ሪአክቲቪቲ ሲሪስ። አልሙኒየም ከካርቦን ጋር ሲወዳደር በሪአክቲቪቲ ሲሪስ ከፍ ብሎ ነው የምናገኘው አይደለ? በዚህ የተነሳ ካርበን በፍጹም አልሙኒየምን ሪዱስድ የሚያደርግበት እድል የለም ማለት ነው። በዚህ የተነሳ ምን ይሆናል? ኤሌክትሮሊሲስ ኦፍ ሞልተን ሳልት ኢዝ ሪኳየርድ። ኤሌክትሮሊሲስ አስፈላጊ ነው አልሙኒየምን ኤክስትራክት ለማድረግ ማለት ነው። ስለዚህ 79ኛው መልሳችን አልሙኒየም ወይም ሲ ይሆናል ማለት ነው። 80 እንመልከት። ዘ ካታሊስት ዩዝድ ኢን ሃይድሮጂኔሽን ኦፍ ቬጂቴብል ኦይል ኢዝ ኤ ኤፍኢ ቢ ሲዩ ሲ ኤንአይ ዲ ኤጂ። በሃይድሮጂኔሽን ጊዜ ብዙ ጊዜ የሚያስፈልገው ምንድነው? ሜታሎች ናቸው እንደ ካታሊስት የሚያስፈልጉት። በተለይ እንደ ሊንድላርስ ካታሊስት እንደ ኒኬል አይነት ካታሊስቶች ነው የሚያስፈልጉት ማለት ነው። እዚህ ላይ ግን ስፔሲፊክ አድርጎልናል። ቬጂቴብል ኦይልን ምን ለማድረግ ሃይድሮጂናይዝ ለማድረግ የሚያስፈልገው ካታሊስት ማለት ነው ከተባልነ ኒኬል ካታሊስት ይሆናል ማለት ነው። መልሳችን 80ኛው 81ኛው እንመልከት። which statement best explains why water is called universal solvent? A. It dissolves every substance. B. It has a low boiling point. C. It is highly polar and dissolve many ionic polar substance. D. It is colorless. እንግዲህ ዋና ዩኒቨርሳል ሶልቫንት እንዲሆን ያደረገው ውሃን አንዱ የፖላሪቲ ባህሪው ነው። ሌላኛው ደግሞ በዛ ያሉ ሳብስታንሶችን ማሟሟት ስለሚችል ነው ማለት። ስለዚህ 81ኛው መልሳችን ሲ ይሆናል። it is highly polar and dissolve many ionic and polar substance የሚለው ትክክለኛ። 82 እንመልከት። 1 ሞል ኦፍ ሶዲየም ሳልፌት ኮንቴንስ ኤ 1 ሞል ኦፍ አየን፣ ቢ 2 ሞል ኦፍ አየን፣ ሲ 3 ሞል ኦፍ አየን፣ ዲ 4 ሞል ኦፍ አየን። ስለዚህ ይሄ የአየን ጥያቄ ነው። ምን ማድረግ ነው? አዮናይዝድ ማድረግ ከዛ ባላንስ ማድረግ። ሶዲየም ሳልፌት አዮናይዝድ ሲሆን Na ፕላስ እና SO4 2 ማይነስ ይሆናል። ባላንስ እናደርግ 2 ሶዲየም እና 1 ሳልፌት ይኖራል። በድምረው 3 አዮኖች ይኖራሉ። 82ኛው መልሳችን ሲ ይሆናል ማለት ነው። 83 እንመልከት። if 8 gram of oxygen contains x molecules then 32 gram of oxygen contains dash a x over 4 b x over 2 c 2x d 4x። ምን እናደርጋለን? የመጀመሪያ ሬሽዮ መውሰድ ነው። 8 ግራም ኦቨር 32 ግራም ብለን ሞላር ማሳቸውን ሬሽዮ እንወስዳለን። ከዛስ x ኦቨር n እንላለን ማለት ነው። 8 ለ32 1 4ኛ አለና እኩል ይሆናል x ኦቨር n ምን ይሆናል? 4x። ስለዚህ 32 ግራም ያለው ኦክሲጅን 4x ይሆናል ማለት ነው። የ83ኛ መልሳችን ዲ ይሆናል ማለት ነው። 84ኛ እንመልከት። in a galvanic cell electrons flow from a cathode to anode, b salt bridge to anode, c anode to cathode, d electrolyte to cathode ማለት ነው። በጋልቫኒክ ጊዜ አኖድ ምንድነው? ኔጋቲቭ፣ ካቶድ ፖዚቲቭ ኤሌክትሮድ ይሆናል ማለት ነው። ኤሌክትሮን ደግሞ የሚጓዘው ፍሮም ኔጋቲቭ ቱ ፖዚቲቭ ይሆናል በጋልቫኒክ ሴል ጊዜ። ያ ማለት ፍሮም አኖድ ቱ ካቶድ ይሆናል ማለት ነው። የ84ኛው መልሳችን ሲ ይሆናል ማለት ነው። 85ኛ which metal commonly used for galvanization? A copper, B iron, C zinc, D silver ይለናል። ጋልቫናይዜሽን ተርሙ ምንድነው ካልኩኝ is the process of applying a protective zinc coating to steel or iron to prevent rusting። ጋልቫናይዚንግ ስንል አይረንን ከረስት ለመከላከል ስንል በዚንክ መሸፈን ማለት ነው። በዚንክ መሸፈን ማለት ነው። ያነ ተርሙ ምንድነው? ጋልቫናይዜሽን ይባላል። ስለዚህ በዚንክ መሸፈን ከሆነ 85ኛው መልሳችን ሲ። 86ኛው እንውሰድ። which process produce ammonia in industrial? A contact process, B Haber process, C Solvay process, D Hall process። እነዚህ የተወሰኑትን ለማየት እንሞክር። ኮንታክት ፕሮሰስ ለምንድን ነው የሚያገለግል? ለሳልፈሪክ አሲድ። ሶልቬይ ፕሮሰስ ሶዲየም ካርቦኔትን ወይም ሶዳ አሽን ለማምረት፣ ሆል ፕሮሰስን አልሙኒየም ለማምረት፣ ሃቨር ፕሮሰስ ደግሞ አሞኒያን ለማምረት እንጠቀምበታለን ማለት ነው። ስለዚህ አሞኒያ በምንድን ነው የሚመረት ከተባለ በሃቨር ፕሮሰስ ይሆናል ማለት ነው። የ86ኛው መልሳችን ቢ ይሆናል ማለት ነው። 87ኛው ኦቨርኦል ሴል ሪአክሽን ኦፍ ፉሊ ቻርጅድ
lead acid battery is A. Pb plus PbO2 plus 2H2SO4 gives us 2PbSO4 plus 2H2. B. Zn plus Cu SO4 gives us Zn SO4 plus Cu. C. H2 plus O2 gives us H2. D. NaCl gives us Na ፕላስ Cl2 ይለናል። እንግዲህ ኦቨርኦል የሊድ አሲድ ባትሪ ሪያክሽኑ ምንድነው ነው የሚለን። እንግዲህ እዚህ ላይ ማየት ያለብን ምንድነው ሊድ አሲድ ምንድነው የሚለውን ካየነ ሰከንዳሪ ባትሪ ወይንም ሪቻርጀብል ባትሪ። ከዛስ ኤሌክትሮዶቹ ምናቸው? አኖድ ሊድ፣ ካቶድ ሊድ ኦክሳይድ። ኤሌክትሮላይትስ ማን ነው? ሳልፈሪክ አሲድ። የነዚህ ውህድ ማለት ነው። ስለዚህ 87ኛው መልሳችን ኤ ይሆናል ማለት ነው። 88ኛው እንመልከት። ዘ ሴል ኖቴሽን ፎር ዳንኤል ሴል ኢዝ ኤ ሲዩ ሲንግል ቨርቲካል ላይን Cu2 ፕላስ ዳብል ቨርቲካል ላይን Zn2 ፕላስ ሲንግል ቨርቲካል ላይን Zn። ቢ Zn ሲንግል ቨርቲካል ላይን Zn2 ፕላስ ዳብል ቨርቲካል ላይን Cu2 ፕላስ እዛ ሲንግል ላይን Cu። ሲ Zn2 ፕላስ ቨርቲካል ላይን Zn ዳብል ቨርቲካል ላይን Cu ሲንግል ቨርቲካል ላይን Cu2 ፕላስ ዲ Cu2 ፕላስ ሲንግል ላይን Cu ዳብል ቨርቲካል ላይን Zn ሲንግል ቨርቲካል ላይን Zn2 ፕላስ። ሴል ኖቴሽን ምንድነው የሚለውን እንመልከት። ሴል ኖቴሽን ኢዝ ኤ ሾርት ሃንድ ዋይ ቱ ሪፕሬዘንት አን ኤሌክትሮኬሚካል ሴል ላይክ ዳንኤል ሴል። ልክ እንደ ዳንኤል ሴል አይነት ሁሉ ያሉትን ኤሌክትሮኬሚካል ሴልን በአጭር መንገድ የመጻፊያ መንገድ ነው። የዚህ ደግሞ ጀነራል ፎርሙላ አለ። መጀመሪያ ምን እናደርጋለን? አኖድ እናደርጋለን። ከዛስ አኖድ ሶሉሽን እናደርጋለን። ከዛ ዳብል ብራኬት ማለት ዳብል ቨርቲካል ላይን እሱ ሳልት ብሪጅ ማለት ነው። ከዛ ካቶድ ሶሉሽን እናደርጋለን። ካቶድ ሶሉሽን ከዛስ ቨርቲካል ላይን ሲንግል ቨርቲካል ላይን እናደርግና ካቶድ እናደርጋለን ማለት ነው። በዳንኤል ሴል አኖዱ ማን ነው ካልኩኝ ሶሊድ ዚንክ፣ አኖድ ሶሉሽኑ ማን ነው ካልኩኝ Zn2 ፕላስ ሳልት ብሪጅ አለና ከዛስ ካቶዱ ማን ነው ካልነ ሶሊድ ኮፐር፣ ካቶድ ሶሉሽኑ ማን ነው ኮፐር 2 ፕላስ። እነዚህ ማዋሃድ ነው ማለት ነው። ምን እናገኛለን? Zn እናደርጋለን። ከዛ Zn2 ፕላስ ከዛ ዳብል ቨርቲካል ላይን ከዛ Cu2 ፕላስ ከዛ ሲንግል ቨርቲካል ላይን Cu ይሆናል ማለት ነው። የዚህ ምርጫ የያዘው ማን ነው? ምርጫ ቢ 88ኛው መልሳችን ይሆናል ማለት ነው። እየተረዳችሁ ነው። አሁን ደግሞ ከ89 ጀምሮ ያለውን ጥያቄ ለማየት እንሞክር። 89 ዘ ሜን ግሪን ሃውስ ጋዝስ አር ኤ CO2 CH4 N2O and CFC B N2 O2 AR and HE C CO H2 NO and SO2 D H2O H2S CO and O2 ይለናል። ስለዚህ እዚህ ላይ ያለውን ምንድነው ግሪን ሃውስ ጋዞች እነማን ናቸው ነው። ግሪን ሃውስ ጋዝ አር ትራፕ ሂት ኢን ዘ እርስ አትሞስፌር ሄልፒንግ ቱ ሬጉሌት አወር ፕላኔትስ ቴምፕሬቸር ነው አይደለ? ግሪን ሃውስ ጋዞች ምን ያደርጋሉ? ሙቀትን ትራፕ ያደርጋሉ። ከዛ የምድር ከባቢን ቴምፕሬቸር ኮንትሮል ያደርጉልናል ማለት ነው። ይሄን የሚያደርጉን ማናቸው ካለ አንደኛው ዋተር ቫፐር ነው፣ ሌላኛው ካርቦን ዳይኦክሳይድ ነው፣ ሌላኛው ሚቴን ነው፣ ሌላ ናይትረስ ኦክሳይድ ነው፣ ሌላኛው CFC ነው ማለት ነው። ስለዚህ ምርጫችን 89ኛው ኤ ይሆናል ማለት ነው። 90 እንመልከት። ዲዛይን ፎር ኢነርጂ ኤፊሺየንሲ ሚንስ ኤ ዩዚንግ ሚኒማል ኤነርጂ ቢ ዩዚንግ ማክሲማል ፓወር ሲ ኢግኖሪንግ ኤነርጂ ዲ ዩዚንግ ኑክሊየር ኢነርጂ ይለናል። ዲዛይን ፎር ኢነርጂ ኤፊሺየንሲ ኢዝ ኦል አባውት ሚኒማይዚንግ ኤነርጂ ኮንሳምፕሽን ዋይል ስቲል ሚቲንግ ዘ ዲዛይርድ ፐርፎርማንስ ኦር ኮምፎርት ሌቭል። ምቾትን በጠበቀ መልኩ ኢነርጂን የመጠቀም አቅም የመቀነስ መንገድ ማለት ነው። ያ ዲዛይን ነው፣ ቴክኒክ ነው። እሱን ዲዛይን ፎር ኢነርጂ ኤፊሺየንሲ ምንለው ማለት ነው። ጀነራል ፕሪንሲፕሎችን እንመልከታቸው። ሪዲዩስ ኢነርጂ ዲማንድ፣ ስለዚህ ኢነርጂን ዲማንድ መቀነስ፣ ኢነርጂ ፍላጎት መቀነስ ነው። ሌላኛውስ ሪከቨር ዌስት ሂት፣ ዌስቶች ይኖራሉ እነሱን ሪከቨር ማድረግ ከምን ጋር የተገናኘው? ከሂት ጋር የተገናኘው ማለት ነው። ሌላኛው ኮንሲደር ላይፍ ሳይክልን ግምት ውስጥ አስገብቶ ስራ ላይ ማዋል ማለት ነው። ሌላ ዩዝ ኤፊሽንት ቴክኖሎጂ፣ በጣም አሪፍ የሆኑ ውጤታማ የሆኑ ቴክኖሎጂዎችን መጠቀም ይሆናል ማለት ነው። ሌላኛው ስማርት ኮንትሮል ኤንድ አውቶሜሽን፣ የቁጥጥር ስርዓታችን ስማርት ማድረግ ኮምፒውተራይዝድ ማድረግ አስፈላጊ ነው ማለት ነው። ከዚህ ተነስተን የ90ኛው መልሳችን ኤ ይሆናል ማለት ነው። ኑክሊየር ኢነርጂ የምንለው ሶርስ ኦፍ ኢነርጂ ነው እንጂ ምን አይደለም ዲዛይን ስላልሆነ እሱን ዲል 91ኛው ካየነ ኦዞን ዲፕሌሽን ኮዝስ ኤ ኢንክሪዝድ ዩቪ ራዲዬሽን ቢ አሲድ ሬን ሲ ግሎባል ኩሊንግ ዲ ፎረስት ግሮዝ። አሁን ደግሞ የኦዞን ዲፕሌሽን ምን ሊያመጣብን ይችላል የሚለውን ጥያቄ ነው የተጠየቅነው።
ኢፌክት ኦፍ ኦዞን ዲፕሌሽን እንመልከት። ሞር ዩቪ ራዲዬሽን ሪቺንግ እርዝስ እንግዲህ መሬታችን ላይ ብዙ አልትራቫዮሌት ራዲዬሽን እንዲደርስ ያደርጋል ማለት ነው። ኢንክሪዝ ስኪን ካንሰር ሪስክ ቆዳ አካባቢ ላይ የሚፈጠሩ ቁስለት እንዲኖር ሪስኩ ሊጨምር ይችላል። ሌላኛው ኢንክሪዝድ ኮንትራክትስ ኤንድ አይ ዳሜጅ አይን ላይ የሆነ ጉዳት ሊደርስብን ይችላል። ሪዱስድ ክሮፕ ፕሮዳክሽን የምርት የምናገኘው መጠን ይቀንሳል። ሃርም ቱ አኳቲክ ኢኮሲስተም ህይወት ላይ ያለውን ስርዓት ያዘባብናል። ዳሜጅ ቱ ማቴሪያል ሰቻስ ፕላስቲክ ኤንድ ረበር ማቴሪያሎችን ዳሜጅ ያደርጋል ማለት ነው። ይሄን የማድረግ አቅም አለው ማን ኦዞን ዲፕሌሽን ማለት ነው። ስለዚህ ኤ ምንድነው ኢንክሪዝ ዩቪ ራዲዬሽን ይላል። ቢ አሲድ ሬን ይለናል። ሲ ግሎባል ኩሊንግ፣ ዲ ፎረስት ግሮዝ ይለናል። የ91ኛው መልሳችን ኤ ይሆናል ማለት። 92ኛውን እንውሰድ። ዲዞልቭድ ኦክሲጅን ሜዠርስ ኤ ኦክሲጅን ኮንተንት ኢን ዋተር፣ ቢ CO2 ኢን ዋተር፣ ሲ H2 ኢን ዋተር፣ ዲ ኤስ ኢን ሶይል። ዲኦ ምንድነው ወይም ዲዞልቭድ ኦክሲጅን ስንል ማለታችን ነው ዘ አማውንት ኦፍ ኦክሲጅን ጋዝ ዲዞልቭድ ኢን ዋተር። ስለዚህ ከውሃ ላይ ውሃ ውስጥ ላይ የኦክሲጅን የማሟው የኦክሲጅን ሌቭል ምን ያህል ነው ምንለውን ምንለካበት መለኪያ መንገዳችን ነው። ያ ማለት 92 ምርጫ ኤ መልሳችን ይሆናል ማለት ነው። 93ኛ እንመልከት። ዋን ማጆር ኮንሲኩዌንስ ኦፍ ክላይሜት ቼንጅ ኢዝ ኤ ኢንክሪዝድ ባዮዳይቨርሲቲ፣ ቢ ኤክስትሪም ዌዘር ኢቨንት፣ ሲ ስቴብል ቴምፕሬቸር፣ ዲ ዩኒፎርም ሬንፎል። ስለዚህ ማጆር ኮንሲኩዌንሱ የምንድነው የክላይሜት ቼንጅ ካልኩኝ አንደኛው ራይዚንግ ግሎባል ቴምፕሬቸር የዓለም አቀፍ የሙቀት መጠን በከፍተኛ ሁኔታ ይጨምራል። ሌላ ሲ ሌቭል ራይዝስ የውሃ አካላት በከፍተኛ ሁኔታ ከባህር ወለል በላይ ከፍ ይላሉ ማለት ነው። ሜልቲንግ ኦፍ ፖላር አይስ የበረዶ ዋልታዎች አካባቢ በጣም በከፍተኛ ሁኔታ ምን ይሆናል በረዶ ይቀልጣል ማለት ነው። ሌላ ኤክስትሪም ዌዘር ኢቨንት ለምሳሌ ሞር ፍሪኩዌንት ድራውት ተደጋጋሚ የሆነ ድርቅ ሊከሰት ይችላል። ስትሮንግ ስቶርም በጣም ከፍተኛ ሁኔታ ሊጨምር ይችላል። ኢንክሪዚንግ ፍሉድ ኤንድ ሄቪ ሬንፎል ከፍተኛ የሆነ ዝናብ እንዲሁም ደግሞ ከፍተኛ የሆነ ጎርፍ ሊመጣ ይችላል። ሌላ ቼንጅ ኢን ሬንፎል ፓተርን ለምሳሌ እኛ ክረምትና በጋ የምንለው አለ የዛ ፓተርን ሊቀየር ይችላል። ኢምፓክት ኦን አግሪካልቸር ግብርና ላይ ተጽዕኖ ይኖረዋል። የሰዎች ጤና ላይ ተጽዕኖ ይኖረዋል ማለት ነው። ከዚህ ተነስተን ኤክስትሪም ዌዘር ኢቨንት የሚለው 93ኛው ምርጫ ቢ መልሳችን ይሆናል ማለት ነው። 94ኛ ስኖው ሬን ኦር ሄል ኢዝ አን ኤግዛምፕል ኦፍ ኤ ኢንፊልትሬሽን፣ ቢ ፐርሲፒቴሽን፣ ሲ ኮንደንሴሽን፣ ዲ ትራንስፓይሬሽን ይለናል። ፐርሲፒቴሽን ምንድን ነው የሚለውን ትርጉም ብቻ አስተናግሬ ያለፍ። ፐርሲፒቴሽን ኢዝ ኤ ኒው ፎርም ኦፍ ዋተር ዛት ፎልስ ፍሮም ክላውድ ቱ ዘ እርዝ ሰርፌስ። ስለዚህ ፐርሲፒቴሽን ማለት ውሃ መውደቅ ነው። ከምን ከደመና ተነስቶ ወደ መሬት የሚወድቀው መንገድ ወይም ፎርሙ እሱ ፐርሲፒቴሽን ይባላል ማለት ነው። ስለዚህ 94 የሚያሳየን መልሳችን ቢ ይሆናል ማለት ነው። 95ኛ ዘ ተርም ሲንክ ኢን አን ኢንቫይሮንመንታል ኬሚስትሪ ሚንስ ኤ ሪዘርቬር ዛት ስቶርስ ፖሊታንት፣ ቢ ሶርስ ኦፍ ፖሊታንት፣ ሲ ኒውትራል ኤሌመንት፣ ዲ ጋዝ አብዞርበር ኦንሊ ይለናል። ስለዚህ ሲንክ ምንድነው የሚለው ተወሰነ ልናገር። ሲንክ ኢዝ ኤ ፕሌስ ዌር ኤ ፖሊታንት ኬሚካል ኦር ኤሌመንት አኮሙሌትስ ኤንድ ኢዝ ሪሙቭድ ፍሮም አክቲቭ ሰርኩሌሽን። ስለዚህ አንድ ቦታ ላይ ፖሊታንቶች ምን ማለት የመጠራቀም ወይም ስቶር የመሆን መንገድ ማለት ነው ሲንክ። ያ ማለት የ95ኛ መልሳችን ኤ። 96ኛ ቢኦዲ ኦፍ ክሊን ዋተር ኢዝ ኤ ሌስ ዛን 1 ግራም ፐር ሚሊ ሊትር፣ ቢ 10 ሚሊ ግራም ፐር ሊትር፣ ሲ 50 ሚሊ ግራም ፐር ሊትር፣ ዲ 100 ሚሊ ግራም ፐር ሊትር። ቢኦዲ እንመልከት። ቢኦዲ ስንል ባዮኬሚካል ኦክሲጅን ዲማንድ ማለት ኢዝ ዘ አማውንት ኦፍ ዲዞልቭድ ኦክሲጅን ሪኳየርድ ባይ ማይክሮ ኦርጋኒዝም ቱ ዲኮምፖዝ ኦርጋኒክ ማተር ኢን ዋተር። ስለዚህ በኦርጋኒክ ዲኮምፖዚሽን ምክንያት ምን ይፈጠራል? ከፍተኛ የሆነ የኦክሲጅን ዲማንድ ይኖራል ማለት ነው። ዲማንድ ወይም ፍላጎት ይኖራል ማለት ነው። ይሄንን ፍላጎት ነው እንግዲህ ቢኦዲ ብለን የምንጠራው ማለት ነው። ከዛ ውስጥ ክሊን ዋተርን ብናይ ዝቅተኛ የሆነ ቢኦዲ ያላቸው፣ የተበከለ ውሃ ከሆነ ከፍተኛ የሆነ ቢኦዲ ያላቸው ማለት ነው። ስለዚህ ክሊን ዋተር ከሆነ ብዙ ጊዜ ሎወር ዛን 1 ከ1 እስከ 3 እና ከዛ በታች የሆነ ሚሊግራም ፐር ሊትር የሆነ ምን ይኖራቸዋል ማለት ነው ቢኦዲ ሌቭል ይኖራቸዋል ማለት ነው። ስለዚህ ምርጫ ኤ ነው። ከዚህ ላይ ማየት ያለብን ሎው ቢኦዲ ካለ ክሊን ዋተር ነው፣ ሃይ ዲዞልቭድ ይሆናል ማለት ነው። ሃይ ዲዞልቭድ ኦክሲጅን ወይም ዲኦ ይኖራል። ሃይ ቢኦዲ ካለ ፖሊትድ የሆነ ዋተር ነው፣ ሎው ዲዞልቭድ ኦክሲጅን ለማለት ነው። ስለዚህ ለ96ኛው መልሳችን ኤ ይሆናል ማለት ነው። 97ኛ ብንወስድ
ሁንዱስ ሩል ዲልስ ዊዝ ኤ ማክሲመም ማልቲፕሊሲቲ፣ ቢ አፍባኦ ፊሊንግ፣ ሲ ኤክስክሉሽን ፕሪንሲፕል፣ ዲ ኦርቢታል ሼፕ ይለናል። አፍባኦ ፕሪንሲፕል ካልና ኤሌክትሮን ኦኩፓይ ዘ ሎወስት ኢነርጂ ኦርቢታል ፈርስት ቢፎር ፊሊንግ ሃየር ኢነርጂ ኦርቢታል። ከቱ ኤስ እና ከቱ ፒ ማንን ልሙላ ለሚለው ምላሽ የሚሰጠኝ ነው አፍባኦ ፕሪንሲፕል ማለት ነው። ፓውሊ ኤክስክሉዥን ፕሪንሲፕል ካልነ ኖ ቱ ኤሌክትሮንስ ኢን አን አተም ካን ሃቭ ዘ ሴም ሴት ኦፍ ፎር ኳንታም ነምበር። አራቱም ኳንታም ነምበሮች አንድ አይነት አላቸው ወይ? አንድ አይነት ኤሌክትሮን ይይዛሉ ወይ? ወይም ደግሞ ሁለት ኤሌክትሮኖች አንድ አይነት አራት ኳንታም ነምበሮች ይኖራቸዋል ወይ ለሚለው ጥያቄ የምናገኝበት ነው ማለት ነው። ሌላኛው ሁንዱስ ሩል ስለ ዲጀነሬት ኦርቢታል የምናወራበት ነው። ዲጀነሬት ኦርቢታል ደግሞ ከማክሲመም ማልቲፕሊሲቲ ጋር ቀጥታ የሚገናኝ ነው ማለት ነው። ያ ማለት 97ኛ መልሳችን ኤ ይሆናል ማለት ነው። 98ኛ ዘ ኤነርጂ ኦፍ ኤ ፎቶን ኢዝ ጊቨን ባይ ኤ ኢዝ ኢኳልስ ኤምሲ ስኩዌር፣ ቢ ኢዝ ኢኳልስ ኤችቪ፣ ሲ ሃፍ ኦፍ ኤምቪ ስኩዌር፣ ዲ ኢዝ ኢኳልስ ቱ ኤች ኦቨር ቪ ይለናል። ፎቶን ምንድነው ካለ ፎቶን ኢዝ ፓኬት ኦር ኳንተም ኦፍ ኤሌክትሮማግኔቲክ ኢነርጂ። ስለዚህ ይሄንን ለማስላት ኤነርጂ ኢዝ ኢኳልስ ቱ ኤች ታይምስ ቪ ወይንም ኤች ታይምስ ሲ ኦቨር ዌቭሌንግዝ ነው ማለት ነው። 98ኛ መልሳችን ቢ ይሆናል ማለት ነው። 99ኛ which electromagnetic radiation has the highest energy ይላል። ኤ ኢንፍራሬድ፣ ቢ ቪዚብል ላይት፣ ሲ ማይክሮዌቭ፣ ዲ ጋማ ሬይስ። ቤዝድ ኦን ዌቭሌንግዝ ካየነ ጋማ ሬይ በጣም ትንሽ የሆነ ዌቭሌንግዝ ያለው ነው። ጋማ ሬይ ከኤክስሬይ ያንሳል፣ ኤክስሬይ ከአልትራቫዮሌት ያንሳል፣ ከአልትራቫዮሌት ቪዚብል ላይት ያንሳል፣ ቪዚብል ላይት ከኢንፍራሬድ ያንሳል፣ ከኢንፍራሬድ ከማይክሮዌቭ ያንሳል፣ ማይክሮዌቭ ከራዲዮ ዌቭ ያንሳል። ዘ ሎንግስት ዌቭሌንግዝ ያለው ራዲዮ ዌቭ ይሆናል። ቤዝድ ኦን ኢነርጂ ወይም ፍሪኮንሲ ከሆነ ደግሞ ይገለበታል ማለት ነው። ራዲዮ ዌቭ ከማይክሮዌቭ ያንሳል፣ ማይክሮዌቭ ከኢንፍራሬድ ያንሳል፣ ኢንፍራሬድ ከቪዚብል ላይት ያንሳል፣ ቪዚብል ላይት ከአልትራቫዮሌት ያንሳል፣ አልትራቫዮሌት ከኤክስሬይ ያንሳል፣ ኤክስሬይ ከጋማ ሬይ ያንሳል። ስለዚህ ትልቅ ኢነርጂም ፍሪኮንሲም ያለው ማለት ነው ጋማ ሬይ ይሆናል ማለት ነው። ጋማ ሬይ ይሆናል። ስለዚህ 99ኛው ትልቅ የሆነ ኤነርጂ ያለው ማን ነው ካልኩኝ ጋማ ሬይ ትልቅ የሆነ ኤነርጂ ትንሽ የሆነ ዌቭሌንግዝ ይኖረዋል ማለት 99ኛው መልሳችን ዲ ይሆናል ማለት ነው። እንግዲህ የተቻለኝን ለ12ኛ ክፍል ኢንትራንስ ኤግዛም መዘጋጃ ይሄን ጥያቄ አዘጋጅቻለሁ። አጠቀማችሁ እዩት። ለመዘጋጃ የሚሆኑ ዋና ዋና ፖይንቶችን አካቷል ማለት ነው። በተረፈ አመሰግናለሁ። ዩቲዩብ ላይ ካገኛችሁት ሳብስክራይብ፣ ላይክ አድርጉት። ቲክቶክ ላይም ካለ ፎሎ ማድረግን አትርሱ። ተጨማሪ ደግሞ ኮሜንትም ካለ ብጽፉልኝ ለማስተካከል እሞክራለሁ ማለት ነው። አመሰግናለሁ ማንኛውም